አሁን ወደ አብ መቅረቢያው እጣቢ ጠጥተ ትጸድቃለህ ብሎ የሚል የደብተራ ኮታት የሆነ መጽሐፍ ነፍሴ ትጸየፈዋለች። ያንን መጽሐፍ አተላልሰ ትጸድቃለህ ብሎ የሚል ነውረኛ መጽሐፍ ሳነብ ነፍሴ ትጸየፈዋለች። እንዲህ አይነት የደመቀ እውነት የማይረሳ ውለታ በምንም ልትለውጠው የማትችለው በምንም ሊተካ በምንም ሊቀየር የማይችል ኃጢአት የሌለበት ንጹህ የእግዚአብሔር ልጅ ደሙ ቀራንዮ ኮረብታ ላይ ፈሰሰ። በዛ ደም መፍሰስ ታረቅን። በዚያ ደም መፍሰስ ታረቅን። በዚያ ደም መፍሰስ የኃጢአት ስርየትን አገኘን። ደሙን አፈሰሰና በራሱ ደም ከአብ ጋር አስታረቀን። ለዚህ ነው መጣው ሌሎች በእንትና እንታረቃለን ብለው ሲሉ ሳቄ የሚመጣው ማለት ነው። ሳቃችን የሚመጣው ጌታ ኢየሱስ በደሙ ያስታረቀን። በደሙ በደሙ ከአባቱ ጋር አስታረቀን። በመላእክት አይደለም የታረቀን፣ በአብርሃም አይደለም የታረቀን፣ በሙሴ በኤልያስ አይደለም የታረቀን፣ በአዳምም አይደለም የታረቀን፣ በደገኛው በአቤልም አልታረቀንም፣ በሴትም በሄኖስም በቃይናንም በያሬድም በመላእሌልም አልታረቀንም፣ በሄኖክም በያሬድም በማቱሳላም በላሜህም በኖህም አልታረቀንም፣ በሴምም በአርፋክስድም በቃይናን በኤቦር በሳላ በራጉ በፋሌቅም አልታረቀንም። ደጋግ አባቶች አልታረቀንም። እነሱም ሊያስታርቁ አይችሉም። ከአቅማቸው በላይ ነው። እራሳቸው እርቅ ይፈልጋሉ። ኦኬ፣ እርቅ ይፈልጋሉ። በኤቦር በፋሌቅ በራጉ በታራን አልታረቀንም። በአብርሃም በናኮር በሐራን አልታረቀንም። በይስሐቅ በያዕቆብ አልታረቀንም። በይሁዳ አልታረቀንም። በሮቤል በዛብሎን በንፍታሌም አልታረቀንም። በአሼር አልታረቀንም። በዛብሎን በንፍታሌም በብንያም አልታረቀንም። በኤፍሬም በምናሴ አልታረቀንም። ሊያስታርቁንም አይችሉም። በሳሙኤል በኢያሱ አልታረቀንም። በጌዲዮን በባራቅ በዮፍታሔ በዳዊት አልታረቀንም። ራሳቸው እርቅ ይፈልጋሉ። በሳራ በሊያ በራሄል አልታረቀንም። በሐና በሳሙኤል እናት በዮካብድ በሙሴ እናት አልታረቀንም። በሙሴት በነብይቱ በማርያም አልታረቀንም። ከፍል አድርገው በሚካኤል በገብርኤል በሱራፌል በኪሩቤል አልታረቀንም። ዙፋኑን ከበው በሚያመልኩት እልፍ አላፋት ቅዱሳን መላእክት አልታረቀንም። ዳርያስ አልታረቀንም። ቃጠል ኤርምያስ አልታረቀንም። አባቶች 12 አባቶች አልታረቀንም። ሊታረቀን ሊያስታርቁም አልቻሉም። ራሳቸውም እርቅ ያስፈልጋቸዋል። ራሳቸውም እርቅ ያስፈልጋቸዋል። በበደላቸውና በኃጢአታቸው ሙታን ናቸው። እነዚህ ሁሉ የጠራውልን አብርሃም ሙታን የነበረን ከፍጥረታችን የቁጣ ልጆች የነበርን ሁላችን ከሕግ በታች ተዘግተን እንኖር ነበር። አልታረቀንም። ሊያስታርቁንም አልቻሉም። በኢሳይያስ በኤርምያስ በሕዝቅኤል በዳንኤል በሆሴዕ አልታረቀንም። በአሞጽ በዕንባቆም በሶፎንያስ አልታረቀንም። ጥራ ታላላቅ ነቢያት ታናናሽ ነቢያት ብለህ የምትላቸውን በሙሉ የለም። በዮሴዲቅ ልጅ በኢያሱ በካህኑ በእዝራ በነህምያ በአስቴር በሞርደካይ አልታረቁንም። አላስታረቁንም። አልታረቀንም።
ጻድቃን አይደሉ እንዴ እነዚህ የምጠራቸው? ኤርሚያስ በጣም እነ ተክለ ሃይማኖት የእግራቸውን ጥፍር ቆሻሻ ያክሉም ጽድቃቸውን እነዚህ የተመሰከረላቸውን እንጠራለን። አቦዬ እንትና ብለህ የምትለው ማለት ነው። ስራቸው አይደርሱም። አልታረቀንም በእነሱ ምን ይሻላል? አልታረቀንም። የኔ አባት በነቢዩ በኤርምያስ አፍ ምን እንደሚል ታውቃላችሁ? እግዚአብሔር አምላካችን ቃል ኦኬ እሺ ይህንን እውነት ረግጣችሁ ሌላ ለምታወሩን ወንድሞች እኛኑ እንገራችሁ። እግዚአብሔርን ያመላክቃል። ቴንክ ዩ ሎርድ ቴንክ ዩ። እኔ አባት ስም ይባረክ። ጌታ መንፈስ ቅዱስ ስለ እስራኤል ዳግም መመለስ ትንቢት በተናገረበት ክፍል ላይ ታላቁ ነቢይ ኤርምያስ ልጆቻቸው እንደ ቀድሞ ይሆናሉ፣ ማህበራቸው በፊቴ ጸንቶ ይኖራል፣ የሚያስጨንቋቸውን ሁሉ ቀጣለሁ ካለ በኋላ ይህን ቃል ይልኝ አለቃቸው ከነሱ ውስጥ ይሆናል፣ ገዢያቸውም ከመካከላቸው ይወጣል። ስለ መሲያው ነው የሚናገረው። አለቃቸው፣ ንጉሳቸው፣ ገዢያቸው፣ አለቃ ገዢ ከነርሱ ይሆናል። ገዢያቸውም ከመካከላቸው ይወጣል፣ እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል እግዚአብሔር። ጥያቄ መልክታለሁ። አለቃቸውም ከነሱ ይሆናል፣ ገዢያቸው ከመካከላቸው ይወጣል፣ እኔ አቀርበዋለሁ። ዘመኑን እኮ ነው አቀርበዋለሁ። የሚወጣውንም ገዢና አለቃ መሲያውን ማለት ነው አመጣዋለሁ እኮ እያለ ነው። በኢሳይያስ ሲናገር ደግሞ በኢሳይያስ ደግሞ ሲናገር ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል እያለ ነበር ሲናገር የነበረው። ወይኔ ጌታ ሆይ ሰው አላስተዋለም። አንተ የምትናገረውና እኛ የምናስበው በፍጹም አልተገናኘም። የአዳምና ዘሩ የሚያስበው በፍጹም አልተገናኘም። ሕግና ነቢያት የተሰጣቸው ሰዎች እንደዚህ ነው የተጻፈላቸው። ምን አለ? ከመካከላቸው ይወጣል፣ እኔ አቀርበዋለሁ። ምኑን? ማነው የምታቀርበው? ገዢውን። ማነው የምታቀርበው? አለቃውን። ማነው? ይሄ መሲያው። እኔ አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። ጥያቄ ምልክት አለው። መልሱ ምንድነው? ማንም። እግዚአብሔር እሱ ባያቀርበው፣ እሱ ባያመጣው፣ ከመካከላቸው ባያወጣው፣ አለቃውና ገዢ የተባለው መሲያውን ባያመጣው ወደ እግዚአብሔር ማን ሊቀርብ ይችላል? ማንም እኮ አልኩ። ማንም ሊቀርብ አይችልም። በማንም በኩል ልትቀርብ አልችልም። እመቤቴ ወላዲቴ በል አንድም አልኩ። የእግዚአብሔር አብን ፊት አታየውም። በማርያም በኩል አታየውም። ማንም ወደ እኔ ለመቅረብ የሚደፍር ማን ነው ይላል። መልሱ ማንም አይደፍርም። ማንም ሊቀርበው በማይችል ብርሃን ውስጥ የምትኖረውን አንተን ማን ሊደርስብህ ይችላል? ቅዱስ አባት እግዚአብሔር አብ አንተን ሰው አይቶ አያውቅም። አንድ ልጅን የተረከው እንዴት ብለን ልንቀርብህ እንችላለን? መኖሪያህን ማንም ሊቀርበው በማይችል ብርሃን ውስጥ አድርጎታል። ማን ሊቀርበው ይችላል? ማን ነው ሊደፍር የሚችል? ወደሱ ለመቅረብ የሚደፍር? በአብርሃም በኩል ትደፍረዋለህ? አትደፍረውም እኮ ነው የሚጀምረው። ራሱ አብርሃም አይደፍርም።
ሙሴ እንኳን በሲና ተራራ ላይ ሲገለጥለት ዛ በሲና በቆጥቋጦ ሲገለጥለት ተደፋ እኮ ነው ብሎ የሚለው ተደፋ ብሎት አይደለም ተደፋ እኮ ነው የሚለው ዮሐንስ በል ወድቀ ስገድ ተብሎ አይደለም ባያውትም ጊዜ እንደሞተ ሰው ሆንኩ ይላል ማን ይደፍራል በጊዮርጊስ በኩል ተደፍረዋለህ ያገር ኮ ተሰብስባችሁ እንትና የምትሉት ማለት ነው ተደፍረዋለህ ያብን ፊት ልታይ ትችላለህ የለም በማንም በኩል አይደፈርም ይላል እግዚአብሔር አለቃቸው ከነርሱ ይሆናል ከነሱ ውስጥ ይሆናል ገዣቸው ከመካከላቸው ይወጣል እኔም ማቀርባለሁ እሱም ይቀርባል ይስባዩ ለኔ ወደኔ ለመቅረብ የሚደፍር ማን ነው ይላል እግዚአብሔር ይላል ማንም አይደፍርም ስለዚህ ራሱ እግዚአብሔር አቀረበው ማዳኑን ለአሕዛብ ጽማኑ ማዳኑን እግዚአብሔርና ጽድቁን በአሕዛብ ፊት ገለጠ ማዳኑን አሳየ ጽድቁን በአሕዛብ ፊት ገለጠ ለብዙ ሺህ ዘመን ሲነገርለት የነበረ ትንቢት ማለት መጣ አንድም ሰው ስለ ኃጢአት ቅንጣት የሚከሰው የለም ምንም ግፍን ሳያደርግ ሞተ መሞት ስለነበረበት እግዚአብሔር መንገዱ የሰው ልጅ መዳኛው ኤርሚያስ በዛ መንገድ ስለሆነ ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገውና በኤርሚያስ ምትክ አንተ ተቀጣ ያጠፋው ኤርሚያስ ነው ያጠፋው አዳም ዘር ነው አንተ ግን በሱ ምትክ ተቀጣ አንተ ላይ ያለውን ቅድስና አንተ ላይ ያለውን የራሱ እግዚአብሔር የራሱ ንጽህናና ቅድስና ለኤርሚያስ እንዲቆጠርለት ኤርሚያስ ላይ የነበረውን በደልና ኃጢአት ኢየሱስ ላይ ተቆጠረ ተብሎ ሲባል ዶክተር ሻውል ላይ የነበረ በደልና ኃጢአት ኢየሱስ ላይ ተቆጥሮ ዶክተር ሻውል በኢየሱስ ላይ ያለ የራሱ የእግዚአብሔር ንጽህናና ቅድስና ለዶክተር ሻውል ለዳጊ ለዜዶ ለሊያ ለእንትና ተቆጠረለት ለካ እግዚአብሔር አቆጣጠር ነው እንትን የለየው ኢየሱስ ላይ የነበረውን ቅድስና ኤርሚያስና ወገኖቹ ትውልድ ላይ አዳምና ዘሩ ላይ ሊቆጠር ኤርሚያስና አዳም ዘር ትውልድ ላይ ያለውን በደልና ኃጢአት ኢየሱስ ላይ ቆጠረው እና ሞትላቸው አለው በመስቀል ሞተ ከዛስ የሚደፍር ማን ነው ብሏል አይደለ ማን ሊደፍር ይችላል ይሄንን ደጅ ማን ሊደፍር ይችላል ይሄንን የጽድቅ ብርሃን ማን ሊደፍር ይችላል ያለ ትንሽዬ እችን የምታከል ቀዳዳ ውስጥ የምትወጣ ነፋስ አይነት ነገር ከሰማያት ቢነፍስ እኔ እናንተ አይደለንም ይሄ ፕላኔቱ ምድርና ሞላ የተሸከመችው ሁሉ በሙሉ ቋልኩ የቁጣ ነፋስ ትንሽዬ በተነፈስ የለንም በቁጣው ነፋስ ይገለባብጣል እንዳለ ማለት ነው የለንም ማለት ነው ማን ይደፍራዋል ቆይ ማን ነው የሚደፍረው ወደኔ ለመቅረብ የሚደፍር ማን ነው ማንንም አይደፍርም ጌታው የሰው ልጅ ተውስ ትንፋሱ ባፍንጫ ያለውን ሰው ተውትሱ ስለምን ይቆጠራል ብለናል ተውት ብሎናል ኢሳይያስ 2 ላይ ማን ሊደፍር ይችላል ማን ኤርሚያስ ነው የሚደፍረው ወደዚህ ለመቅረብ እዚህ ያለን ወንድሞችና እህቶች ነው ምን ደፍረው ወደዚህ ለመቅረብ ማንንም አይደፍርም እኛን ተወን የሰው ልጆችን መላእክት ይደፍራሉ እንዴ አራ ይደፍሩ 6 ክንፍ ያላቸው ሱራፌሎች እንኳን ራሱ በሁለት ክንፎቻቸው ገላቸውን ሸፈነው በሁለት ክንፎቻቸው እየበረሩ በሁለት ክንፎቻቸው ፊታቸውን ይጋርዱ ነበር ማንንም የሚደፍር የለም የስሙታቸው ከኋላ 60 ሺህ ሰው አይደለም ለምን እኔ 6 ሚሊዮን ህዝብ አይሰማም ጌታ የተናገረውን ያውቃል ኦኬ እና ታዲያ እንዴት ቀረብን ቆይ እንዴት ይቀርብ መቅረቢያው መንገድ እንዴት ነው ያርገው የኤርሚያስና ቅዱስ ጳውሎስ ናቸው የሚያገለግሉን አሁን ቅዱስ ጳውሎስ የሚለውን ስማልኝ የቀረብኩበት መንገድ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ ተገርዙ በተባሉት ያልተገረዙ የተባላችሁ ኦኬ
በስጋ የተገረዙ ባልተባሉት ያልተገረዘ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ራሱ እስራኤልም ጭምር የተሰጠው ተስፋ ቢኖርም እንኳን መሺሃውን ነበር እግዚአብሔር ልካደው ብሎ ያለው። ተስፋታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ካለ በኋላ ያው ለመቅረቢያውን መንገድ እንዴት እንዳደረገው አንተ በአቡነ ተክለ ሃይማኖት ጥፍር በእንተና አንጎል በእንተና ጀርባ መዞር በእንተና አንተን ትለኛለህ። እግዚአብሔር አብ መቅረቢያ ያደረገው ወደሱ እንድንቀርብ ያደረገው። አሁን ግን በፊት ርቃችሁ የነበራችሁ ቀርበውም ለነበሩት ለአይሁዳውያን ርቀውም ለነበሩት ለአሕዛብ ርቃችሁ ለነበራችሁት በክርስቶስ ኢየሱስ ሆናችሁ በማርያም ሆናችሁ ሚል የለም። በተክለ ሃይማኖት ሆናችሁ ብሎ ሚል የለም። በስራ ሆናችሁ ብሎ ሚል የለም። በመላእክት ሆናችሁ ብሎ ሚል የለም። የለም ጥግ ነው የምናስይዝልህ የለም። በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ይሄው ነው መቅረቢያው መንገድ። ሃሌሉያ! በክርስቶስ ደም ቀርባችኋል። ኦ ሎርድ ጌታዬ፣ በክርስቶስ ደም ቀርባችኋል። መቅረቢያው እኔ አቀርበዋለሁ፣ ገዣቸውን ከመካከላቸው አውጣለሁ፣ አለቃቸው ከነሱ መካከል ይሆናል። እኔ አቀርበዋለሁ። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ብሎ እንደጠየቀ ማንም ብለን ተማምነን የመጣው ማንም በማንም በኩል አትቀርብም፣ ልትቀርብም አትችልም። እንኳን እኛ መላእክት እንኳን ራሱ ሊቀርቡት አይችሉም። ሱራፌል የተባሉት ኪሩቤል የተባሉ ፍጥረታት ብራዘር መጽሐፉን ያጻፈ ጌታ መንፈስ ቅዱስ በውስጥ ቢኖር ነፍስ ትረዳለች፣ ነፍስ ትንቀጠቀጣለች፣ ሼክ ነው የምታደርገው። መቅረቢያውን እንዴት አደረገው? ልጁን በመስቀል ላይ በመግደል ሰላም ብሎ ስለኔና ስላንተ ብሎ ስለ ዓለም ሁሉ ብሎ ደሙን መቅረቢያ ያደረገው፣ ደሙን መታረቂያ ያደረገው፣ ደሙን የኃጢአት ስርየት እንድናገኝበት አደረገ። የእግዚአብሔር ልጅ ደም፣ የእግዚአብሔር ልጅ ደም። ለዚህ ነው አየህ አሁን ወደ አብ መቅረቢያው እጣቢ ጠጥተህ ትጸድቃለህ ብሎ የሚል የደብተራ ኮታት የሆነ መጽሐፍ ነፍሴ ትጸየፈዋለች። ያንን መጽሐፍ አተላልሰህ ትጸድቃለህ ብሎ የሚል ነውረኛ መጽሐፍ ሳነብ ነፍሴ ትጸየፈዋለች። እንዲህ አይነት የደመቀ እውነት፣ የማይረሳ ውለታ በምንም ልትለውጠው የማትችለው፣ በምንም ሊተካ በምንም ሊቀየር የማይችል ኃጢአት የሌለበት ንጹህ የእግዚአብሔር ልጅ ደሙ ቀራንዮ ኮረብታ ላይ ፈሰሰ። በዛ ደም መፍሰስ ታረቅን። በዚያ ደም መፍሰስ ታረቅን። በዚያ ደም መፍሰስ የኃጢአት ስርየትን አገኘን። በዚያ ደም መንፈስ የዘላለም ዕዳችን ተሰረዘ። በሞቱ በስጋው መቆረስ በደሙ መፍሰስ የኃጢአታችንን ይቅርታ አገኘን። እሱም የበደላችሁ ስርየት ነው ይላል። የኔ አባት ኤርሚያስ ማንም ሊቀርበው አይችልም ብሎ ኤርሚያስ እዛ ትንቢት ነግሮን በቃ አሁን ይሄ ባይጻፍ ኖሮ ምን የት ነበር መግቢያ? ቅዱስ ጳውሎስ የኤፌሶን ባይጽፍ የኤርሚያስን ትንቢት ብቻ አንብቤ ምን ነበር ተስፋዬ? ኢሳይያስ ላይ ሄደ መላእክት እንኳን ያቀርቡትም ይላል። ታዲያ እኔ እንዴት ቀርበዋለሁ? ስድስት ክንፎቻቸውን ሸፈነው ምናምን ነገር እኔማ እንዴት ነው በምን መንገድ ቀርበዋለሁ? በአብርሃም እኮ መቅረብ ትችላለህ ብለህ ብትል የለም፣ ራሱ አብርሃም መቅረብ አይችልም። ራሱ ትንቢቱን የጻፈው ኤርሚያስም መቅረብ አይችልም። ደም ሳይፈስ የእግዚአብሔር ልጅ ደም ሳይፈስ መቅረቢያውን እንዲያደርጋለን።
ማንም እንዳይዝን ይረዳ ይከፍለው መጣ የኃጢአት ዕዳ ነው ይነዳ የኃጢአት ደሞዝ ነውና ሞት ሞቴን ሞተልኝ ሰጠኝ ሕይወት ኃጢአት ተሻረ ከእኔ ላይ በፈሰሰልኝ ጎልጎታ ላይ ቀራንዮ ላይ በገዛ ደሙ እርቃዌ ዋት በገዛ ደሙ እርቅ እንታረቅ ብሎ መታረቂያውን አምጡ ብሎ ቢለን ምን እንሰጣው ነበር? ኦኬ ከዚህ በኋላ ከአዳም ልጆች ጋር መታረቅ ፈልጋለሁ መታረቂያችሁን ግን ይዛችሁ ቀርቡ ብሎ ቢለን ምን ይዛን እንቀርብ ነበር? ምን ይዤ ነበር ፊቱ ቀርበው? በምን ነበር እያንዳንዱ ከኔ ጋር የምትታረቅበትን ነገር ጥረህ ግረህ ብላ ብሎ እንዳለው አዳምን ጥረህ ግረህ ላይ ቆላ ደጋ ወርደ ሸለቆ ተራራ በድንጋይ ውስጥ ሾልከ ሃይማኖታዊ ስርዓት የምትፈጽመው ብቻ ፈጽመ የያቅማችሁን ያህል ይዛችሁን ብሎ ቢለን ምንድነው እሱ ፊት ይዘህ የምትቀርበው? ምንድነው እሱ ፊት ይዤ የምቀርበው? አይገርምም? እርቅ ፈላጊ ራሱ የምንታረቅበትንም ደግሞ መስዋዕት አቅራቢ ራሱ ፍቅር ፈላጊ ራሱ ኃጢአታችንን ይቅር ካለም በኋላ ደግሞ ትቶን እኮ አልሄደም። በቃ እኔ አውቃችኋለሁ ጥንቱንም ያው በኤደን ገነት አባታችሁ ትእዛዝ የተላለፈ ነበር በኃጢአት ስትርመጠመጡ ነበር ብሎ ቢለን ያውቃል መነሻችን መቀመጫችን እና በቃ እኔ ከእናንተ ጋር አንዴ ይቅር ብያችኋለሁ የድሮውን በደልና ኃጢአታችሁን ይቅር ብያለሁ ከዚህ በኋላ ግን አንተም በጠበል እኔም በጠበሌ ብሎ ቢለን ሰው በሚለው አባባል ማለት ነው የት ነው መግቢያችን? ራሱ ይቅር ብሎን እንኳን ይቅር ካለን በኋላ ምን እንደው ታውቃለህ? አቤት ፍቅር ይቅር ካለን በኋላ በእነርሱ እኖራለሁ አላለ። ያኔ ማደሪያችሁን በመካከላችሁ አድርጋለሁ ነፍሴም አትጸየፋችሁም ብሎ ሳይናይ ተራራ ላይ ለባሪያው ለሙሴ ትእዛዝ የሰጠ ጌታ አንደኛ ቆሮንቶስ ላይ ሲናገር ምን ይላል? በእነርሱ እኖራለሁ። በቃ ይቅር ካልካቸው በኋላ ትታቸው አትሄድም በፍጹም። እኔ ከሄድኩ በኋላ አጽናኙን እልክላችኋለሁ። ኢየሱስ አጽናኙን እልክላችኋለሁ። ብቻችሁን አልተዋችሁም። አጽናኝ አለ እልከዋለሁ። በዓለም ናችሁ አላችሁት በዓለም ሳላችሁ ከክፉ እንዲጠብቃችሁ ብሎ ወደ አባቱ የጸለየልን የማለደልን የለመነልን ዮሐንስ 17 ላይ አትፍቀው በደብተራ ኮተት መጽሐፍ ይህንን እውነት አትፍቀውም። እመለምን ስለ እነርሱ ብቻ አይደለም እስከ ምጽአት ድረስ በቃላቸው ሰምተው ስለሚያምኑት ስለ እነሱ ሁሉ ነው እንጂ በእግዚአብሔር ልጅ በኢየሱስ ክርስቶስ የተለመነ ልመናና ጸሎት ዮሐንስ 17 ይሄን ብቻ አይደለም በጸሎት ብቻ አይደለም ደሙን በማፍሰስ እያንዳንዱ መታረቂያን ይዘና ብሎ ቢለን ምን ይዘን መጣለ? ምንም መታረቂያውን ራሱ አዘጋጀው። ዛሬም ትኩስ ነው አማላጅ ነው የጌታዬ ደም ዛሬም ትኩስ ነው አማላጅ ነው ኢየሱሴ አንተ ባትቀርብ የእግዚአብሔር ልጅ ጌታ ኢየሱስ አንተ ባትቀርበን ምን እንደሆነ ነበር? ስሜ ይባረክ የኔ አባት። የሰው ልጅ ሁሉ ያዳም ስህተት ይዞት ወደቀ ወደ ጥፋት ማንም እንዳይልን ይህን ቢረድ ይከፍለው መጣ የኃጢአት ዕዳ እኛ በዳይ እሱ ከፋይ ነውና ሞቴን ሞተልኝ ሰጠኝ ሕይወት ኃጢአት ተሻረ ከእኔ ላይ በፈሰሰልኝ ጎልጎታ ላይ ቀራንዮ ላይ የገዛ ደሙ እርቃዌ የተሰወረ ስለለለ
ከፍብዬ ስማመልህ ጻድቅ አስባለኝ ትልቁ አባቴ ሳያስፈልገኝ ኢየሱስ ደም ዛሬም ትኩስ ነው ዛሬም ትኩስ ነው የጌታዬ ደም ዛሬም ትኩስ ነው ዛሬም ትኩስ ነው ያስታርቀኝ የማንሉት ነው የሚያስታርቀኝ የኢየሱስ ደም ሳያድነኝ የሚያድነኝ የኢየሱስ ደም ሳያስታርቀኝ የማን እጅ ነው የሚያስታርቀኝ የኢየሱስ ደም ሳያነጻኝ የማን ጸሎት ነው የሚያነጻኝ ያስታረቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና ለአፌ የቆመልኝ ያስታረቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና ለአፌ የቆመልኝ ኢየሱስ ዛሬም ትኩስ ነው ዛሬም ትኩስ ነው አማላጅ የኢየሱስ ደም ዛሬም ትኩስ ነው ዛሬም ትኩስ ነው በማንም አይደል በኢየሱስ ነው ያስታረቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና በአፌ የቆመልኝ ያስታረቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና ጌታ ኢየሱስ ለዘላለም ስም ይባረክ የኔ አባት ሃሌሉያ 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 አማላጅ የጌታዬ ደም ዛሬም ትኩስ ነው ዛሬም ትኩስ ነው አማላጅ ጌታ ኢየሱስ ሃሌሉያ
የዘላለም አማላጄ የዘላለም አማላጃችን ሊቀ ካህናችን ጌታ ኢየሱስ የሰው እጅ ባልሰራት ድንኳን ውስጥ ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝተህ በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደምህ በሰማያት ባለች መቅደስ ውስጥ አሁን ስለኛ ትታይ ዘንድ የገባህ የዳዊት ልጅ እግዚአብሔር ልጅ ጌታ ኢየሱስ ስም ይባረክ። እምረታች የማይከብደኝ በፍቅር አይኖቹ የሚያየኝ ደጉ ሊቀ ካህን አለ የሚያምርልኝ ውድቀቴ የማይስቅብኝ በፍቅር አይኖቹ የሚያየኝ ደጉ ሊቀ ካህን አለኝ። ሊቀ ካህኔ ኢየሱሴ ሊቀ ካህኔ ኢየሱሴ ጠበቃዬ ኢየሱሴ አለልኝ አባዬ 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 ለዘላለም ስም ይባረክ። ሃሌሉያ ካህኔ ኢየሱሴ ሊቀ ካህኔ ኢየሱሴ ጠበቃዬ ኢየሱሴ አለልኝ በሰማይ አባዬ ስም ለዘላለም ይባረክ። ክህነትህ እንደ አሮን አይደለ በምድራዊቷ ድንኳን ያላገለገልክ ያልገባህ የኮርማዎች የፍየሎች የጥጆችን ደም ለእግዚአብሔር አብ ያላቀረብክ ስለራስህ ስተት ለሰው ልጆችም ስተት ተብለህ የማይባልልህ በመልከጼዴቅ ሥርዓት ለዘላለም ሊቀ ካህን እንድትሆን አባትህ በመሃል ላይ ማለልህ በክህነቱ ስተት ያልተገኘ የማይገኝ አምላኬ አምላኬ ጌታ ኢየሱስ የነፍሴ ይገባሃል ኢየሱሴ አባቴ ሆነኝ የቆመልኝ ክብሬ የነፍሴ የነፍሴ ኢየሱሴ ታመነው የነፍሴ ጠባቂ ኢየሱስ ለኔ አዋቂ ዳኛዬ ቅኑ ፈረዴ ኢየሱስ ኢየሱስ ወዳጄ ለዘላለም ስሙ ይባረክ። እናመሰግናለን የአባቶቻችን አምላክ ቅዱስ እግዚአብሔር አብ እናመሰግናለን። በውድ ልጅ በክርስቶስ ኢየሱስ ስለተደረገልን ቤዛነት እናመሰግናለን። ቅዱስ ስምህን እንጠራለን። አንተን እንድናመሰግን ዘመን የጨመርክልን እድሜ የሰጠህን ጸጋ የሰጠህን ተደርጎልን ዝም አንልም። እንዲህ አይነት ለኛ ለራሳችን ዛሬ ተናግሬው ነገ አዲስ የሚሆንብኝ በየሰከንዱ ለወንድሞቼ ለእህቶቼ አዲስ የሚሆንባቸው ያንተ የምሕረት ባለጠግነት የፍቅር ባለጠግነት የጸጋ ባለጠግነት ለኛ ገለጥከው። በፍቅር ባለጠግነት ዘላለማዊ በሆነ ፍቅር ወደድከን። በዘላለም ምሕረት ማርከን። በቃ ዝም ብለህ ማርከን። በበደልና በኃጢአታችን ሙታን ሆነን እንኳን ማርከን። ይህንንና ይህንን አድርገህ ነው ምምርህ ብለህ ሳትለን ከና ኃጢአታችን ወደ አንተ እንድንመጣ ኑ ብለህ ጠርተህ ማርከን። ማርከን የእግዚአብሔር ልጅ ኢየሱስ ማርከኝ። ና ከነ በደልህ ና ከነ ድካምህ ና እኔ ነኝ የማሳርፍ ብለህ ጠርተህ አሳረፍከኝ። ጠርተህ ወንድሞቼን አሳረፍካቸው። ጠርተህ እህቶቼን አሳረፍካቸው። ጠርተህ አሳረፍከን። የኃጢአት ሸክም የኃጢአት ክብደት ያጎበጠን ካንተ የለየን ያንን ከላያችን ላይ አንከባለልክልን ሰላም ይሰማናል።
እረፍት ይሰማናል። አሁን ነፍሳችን አንተን አውቃለች። ለሰው አውጥተን አናሳይ፣ በንግግር ብቻ ነው የምንገልጠው። በውስጣችን ያለው የእግዚአብሔር ልጅ ኢየሱስ አሁን በውስጥ ያንተን ድምጽ ሰማለሁ። ትልቁ ጌታ እግዚአብሔር አንተ ትናገራለህ ለካ፣ እኛ እናቀም ታወራለህ ለካ። በእኛ ውስጥ ልታድር ድንኳን አልፈለክም። አሁን እኔን ፈለከኝ፣ እኔን ድንኳን አደረከኝ፣ ወንድሞቼን ድንኳን አደረክ። በእስራኤል ልጆች መካከል በጨርቅ ድንኳን ያደርከው ጌታ አሁን በእኔ ውስጥ አደረ። ኤርምያስ ውስጥ እግዚአብሔር ተብሎ ቢባል አይደለም ለሌላው ለእኔ ራሱ እንኳን ያስገርመኛል። የዕለት ዕለት ነው። ለወንድሞቼ ለእህቶቼ ያስገርማቸዋል። ለእኛ ለወንጌላውያን አማኞች ያስገርመናል። ድምፅህን እናውቃለን። ከዚህ ትውልድ መካከል ጠርተህ ድካማችንን ከነ ኃጢአት ድካማችን ጠርተህ የኃጢአት ድካማችንን ከላያችን ላይ አንከባለልከው። የእግዚአብሔር ልጅ ኢየሱስ ዳግም ላላየው ጨለማው ከሕይወት የተገፈፈ ኢየሱስ በሕይወቴና አግባብ እየስፈቅድልህ ለካ ልቤን ነበር የምትፈልገው፣ ለካ የወንድሞቼን ልብ ነበር የምትፈልገው። በእነርሱ እኖራለሁ ብለህ እንደተናገርክ፣ በባሪያዎች በነቢያት እንደተናገርክ፣ አዎ ለካ በእኛ ልትኖር ነበር የፈለግከው። ለካ እኔ አልገባኝም ነበር። ሳልቀደስ ቀዳሽ የነበርኩ በሃይማኖት እውርነት ተመትቼ አንተን ሳላቅ የነበርኩባቸው ወራቶችና ዘመናትን ያለማወቅን ወራት ከኔ ላይ አስወግደህ ከወንድሞቼ ከእህቶቼ ላይ አስወግደህ ብርሃን በራልን። በልባችን ባለ ጨለማ ላይ ብርሃን በራልን። የልጅ የክርስቶስ ኢየሱስ የክብሩ ወንጌል በልባችን እንዲበራ ያደረክ ቅዱስ አባት እግዚአብሔር አብ አንተን እናመሰግናለን። ይህንን እውነት ስለገለጥክልን፣ በመንፈስ በኩል ስለገለጥክልን እናመሰግናለን። እኛ አንተ አምላካችን ያለህን በእኛ ውስጥ የምትኖር የተባረከው ጌታ መንፈስ ቅዱስ ኢየሱስ ክርስቶስን ታከብረዋለህ። በእኔ ላይ ታከብረዋለህ፣ በወንድሞቼ በእህቶቼ ላይ ታከብራለህ። በዚህ ከሚሰሙ ከበስተኋላ 61,000 ሰው ሆኖ በሚሰማው ላይ ታከብራለህ። በዚህ ባሉ 633 ሰው ላይ ታከብረዋለህ። በምድርና በሞላዋ ላይ ታከብረዋለህ። በእስያ ላይ ኢየሱስን ታልቀዋለህ። በአፍሪካ በአውሮፓ ታልቀዋለህ። በአሜሪካ በካናዳ ታልቀዋለህ። በአረብ ሀገራት በአውስትራሊያ ታልቀዋለህ። በምድር ዳርቻዎች በባህር ደሴቶች ታልቀዋለህ። ታርዷልና ልጅ ኢየሱስ ክርስቶስ ደምቆና ገኖ ይታያል። ምድር ሁሉ የተሸከመቻቸውን ጣዖታትን ሁሉ አራግፋ ፍጥረት ሁሉ ወደ ፍቅር ልጅ መንግስት በፍቅር ተሸንፎ ልቡ ተነክቶ በብዙ እንባ እየታጠበ አዳኜ ነው ለካ ኢየሱስ፣ እረፍቴ ነው ለካ ኢየሱስ። ሳላቀው ነበር ራገም የነበረው፣ ሳላቀው ነበር ሰድበና በሳደብ የነበረው፣ ሳላቀው ነበር ብለው እንዲሉ ጌታዬ ኢየሱስ ውጣና ስበክ ብለኸኛል። እምጠራውን እጠራለሁ፣ ውጣና ስበክ ብለኸኛል። አዎ እናገራለሁ ጌታዬ። አይደለም በዚህ ባለ ቁጥር ህዝብ ፊት አይደለም በቢሊየን ትውልድ ፊት ብታቆመኝ ካንተ የሰማሁትን ለወንድሞቼና ለእህቶቼ ለኔ የገለጥክልንን የዳንበትን መዳን እኛ ወንጌላውያን አማኞች ግራ ቀኝ ፊት ኋላ ሳንል እንሰብካዋለን። አንተ በሰጠህን ጸጋ፣ አንተ በሰጠህን ጊዜ፣ አንተ በሰጠህን ዘመን ትውልድን ታስመልጣለህ። አዎ ብዙ ምስክርነቶች እንሰማለን። የሰው ሁሉ ጓዳ ገብተሃል። ወደ ሰው ጓዳ ብቻ ሳይሆን ወደ ልባቸው ገብተሃል። ጥያቄ ተፈጥሯል። መተራመስ ተፈጥሯል። መደነባበር ተፈጥሯል። እሚይዙት የሚጨብጡት አጥተዋል። የትኛው መልሰ የትኛው መተው እስከሚያቅታቸው ድረስ ትርምስ ተፈጥሯል። ይሄ ትርምስ ለሕይወት የሚሆን ንስሐን ሰጥታቸው በተኑን እግዚአብሔር የሰውን መንፈስ ዴድ ስፒሪት የሙት መንፈስን አንተን የምትለውጠው። እኛ ቃልን ከመስበክ ውጭ ምንም ልናደርግ አንችልም። እግዚአብሔርም ለአሕዛብ ለሕይወት የሚሆን ንስሐን ሰጣቸው ተብሎ እንደተጻፈ ለሕይወት የሚሆን ንስሐንም ሰጥ አንተ ነህ። እዚህ የሰደቡን የሚሰሙ ሰዎች ሌሊት ባልጋቸው ላይ ተኝተው ሳሉ ትራሳቸውን ተንተርሰው በተኙበት በባሪያህ በኢዮብ እንደተናገርክ እግዚአብሔር በአንድም በሌላ መንገድ ይናገራል። አፍላ እንቅልፍ በሰዎች ላይ ሲወድቅ በሌሊት በህልም በራእይ ይናገራል ተብሎ እንደተጻፈ ቢያስፈልግ በህልም የምትናገራቸው በራእይ የምትናገራቸው አሁን በዚህ ሰዓት ስናገር ልባቸው በፍቅር የተሸነፈ ልባቸው በፍቅር የተነካ አሉ። አንተ ልታደናቸው የወደዱ አሉ።
ከ60,000 ሰው በላይ ሆኖ እዚህ ይሰማሉ። ተደብቀው ይሰማሉ። እንደ ኒቆዲሞስ ተደብቀው ይሰማሉ። እዚህ ቤት አትሂዱ ተብለው በካህናት ስለተወገዙ ተደብቀው ይሰማሉ። እግዚአብሔር የልብ አምላክ ነህ። ቢገቡ ዘመዶቻቸው ያዋቸዋል። ለምን ገባችሁ እዛ መናፍቅ ቤት ተብለው ይባላሉ። እግዚአብሔር ይህን ቴክኖሎጂ እንኳንም ተፈጠረ። አንተ ጥበብን በሰጣቸው ሰዎች እጅ እንኳንም ተፈጠረ። እግዚአብሔር ገና እለምንሃለሁ የእግዚአብሔር ልጅ ኢየሱስ ዓለም የሚሰማውን የወንጌልን እውነት የምንሰብክበትን ጸጋ ለኔም ለወንድሞቼም ስለምታበዛልን በጌታ በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ክብር ሁሉ ለገናናው ለስም ይሁን። ጊዜያችን በስም ባርክልን። የእግዚአብሔር ልጅ ኢየሱስ አንተን ከባህሪ አባትህ ከአብና ከመንፈስ ቅዱስ ጋር ለሶስትነትና ለአንድነትህ እንሰግዳለን። ለሌሎች ግን ጉልበታችን ለማንም አይደፋም። ለማንም አንተን ብቻ እናመልካለን። የአባቶቻችን አምላክ አንተን በማምለካችን መናፍቃን አደን የፈለገ ብለው ቢሉን ትጥቃችን አይፈታም፣ ሞራላችን አይሰበርም። አስማታቸውና ድግምታቸው ጥንቆላቸውና ማስፈራራታቸው አያስቆመንም። የኤልያስ አምላክ አለ ከኔ ጋር አለ ከወንድሞቼ ጋር። ገናናው ስም ከፍ ይበል። ጊዜያችንን በስም ባርክልን። በቅዱሱ ብላቴና በኢየሱስ ክርስቶስ ሕያው ስም አሜን፣ 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 አሜን። ወንድሞቼ ጌታ ይባረክ። ዶክተርዬ እንኳን ደህና መጣ። ዳግሻዬ፣ ግርምሽ፣ ወንድሞች እነዜዶ ሁላችሁንም ሰላም ብያለሁ። እግዚአብሔር ይባረክ። የምትሉት ነገር ካለ ለእናንተ እድል ልስጣችሁ። ዶክተርዬ አንተ ጋር ሌሊትም ስለሆነ ደሞም ታላቃችንም ስለሆንክ መቀጠል ትችላለህ። ዶክተርዬ ቴንክ ዩ። ጌታ ይባርካችሁ። ተባረኩ ወንድሞች። አሜን፣ አሜን፣ አሜን። እግዚአብሔር ስሙ ይባረክ። እርብዬ ጌታ ኢየሱስ ይባርክ። ክብር ሁሉ ለጌታ ይሁን። እግዚአብሔር ይባረክ። እንግዲህ ከዚህ በኋላ ምን ይባላል? እግዚአብሔር ይባረክ። በጣም ደስ የሚል ጊዜ ነበረ። ከጎን ለመቆም ብቻ ነው የገባሁት። እርምዬ ጸጋ፣ አሜን፣ አሜን። ጸጋ ይብዛላችሁ። ዳግዬ፣ ግርምሽ፣ ኤድ፣ ሊሊ፣ ትሮዝ ሁላችሁም የእግዚአብሔር ጸጋ ይብዛላችሁ። ሰዎች ስለ እኛ ሲያወሩ እኛ ደግሞ ስለ ኢየሱስ እናወራለን። ልዩነቱ ያ ብቻ ነውና እግዚአብሔር ስሙ ይባረክ። የሰው ጥበብ የሰው ቁጣ የእግዚአብሔርን ጽድቅ አይፈጽምም እና የእግዚአብሔር ቁጣ በሕይወታችን ውስጥ እግዚአብሔር ሲቆጣ የምንቆጣበት ጉልበት ይስጠን። ከእግዚአብሔር ጋር የምንፈስበት እግዚአብሔር በቀደደልን ቦይ የምንፈስ ወንዞች አድርገን እና ጌታ ኢየሱስ ይባርካችሁ። ዛሬ ስለሱ ብቻ ነው የሚወራው፣ ስለሌላ ጉዳይም ስለሌላ ነገርም አይወራ። እርምዬ በዚህ ላይ እኔ ብዙ መደባለቅ አልፈልግም። ተባረኩልኝ። አሜን። ዶክተርዬ ተባረክ። ጸጋ ይብዛልህ ወንድሜ። እሺ ዳግሻዬ ትችላለህ? አይ ቲንክ ስራ ላይ ስለሆነ ተባረኩ። ብዙ ጊዜ ቆይችን ነገር ልናገር የተለያየ ሰው ስለሚገባ በየወቅቱ ማለት ነው። እዚህ አንዳንድ ጊዜ የመዝሙር ካሴት ከፍተን ስናሰማ የዳግሻም ይሁን የሌሎች ወንድሞቻችን እህቶቻችን ወንጌላውያን አማኞች መዝሙር ስናሰማ አይኖ አውቃለሁኝ በጣም ብዙ ሰዎች ከታች ዳጊ ዘምር ትላላችሁ። አይኖ የምንወደው ለኢትዮጵያ ቤተክርስቲያን በረከት አድርጎ የሰጠን ወንድማችን ነው። እሱም ይሁኑ የአቶ ጥላሁን ልጆች ሊሊዬም ይሁኑ ዶክተር ላሊ በሙሉ ዳግሻይ በፈለገው ሰዓት ላይ መዘመር ይችላል። እሺ ወገኖች ታውቃላችሁ፣ ይሄን ቤት አሁን እንዝጋው ብሎ ቢል ዘጋዋለሁ። ልክ እነ ዶክተር ሻውል ሌሎችም እንደሚሉት ማለት ነው። በፈለገው ሰዓት ላይ መዘመር ይችላል። ኦኬ አይኖ ድምጹን ለመስማት ናፍቃችሁ ጓጉታችሁ እንደሆነ አውቃለሁ። ዳጊዬ ግን አንዳንዴ ቢዚ ይሆናል ከልጆችም ጋር እንደኔ ቤተሰብ ስላለው ወይም ስራ ላይ ስላለ ቢዚ ስለሚሆን በፈለገው ሰዓት ላይ የፈለገውን ማድረግ ይችላልና ግን በካሴት ዘምሮልን ያስቀመጠው ብዙ ስላለ ሁሉ ቀን መዝሙር በመንከፍት ሰዓት ላይ ዳጊ ዘምር ብላችሁ እንደዛ እንዳታርጉት። ቢዚም ስለሚሆነው ከፈለገ አሁን መዘመር ፈልጋለሁ ከዚህ በኋላ ያለውን ዘምረን እንዝጋው ብሎ ቢል በቃ መብቱ ነው።
እና እንትን እንዳትሉ ለማለት ፈልጌ ነው። የሆነ እሱን እዚህ አስቀምጠን እኛም ምለን ስናንጎራጉር ስለማይችል ነው ዳግሻ። ይሄን ሁሉ ቀን ደግሞ እሱን ዘምርልን ብለን አንልም። ኦኬ። እና በካሴቶች ያሉ አሉ የሱንም የሌሎችን ወንድሞች እህቶች ነው የምንዘምረው። እና አንዳንድ ሰዎች ደጋግማችሁ ጽፉ ስላየው ነው ከዚህ በፊትም ላይ ባለው ማለት ነው። ተባረኩልኝ። ዳግሻ ከቻልክ በፈለከው ሰዓት ላይ ትችላለህ። ከቻልክ የምትለው ነገር ካለ መቀጠል ትችላለህ። ማይክ ካልከፈተ ዳግዬ አልቻለም ማለት ነው። ይሄን ኮድ እኛን የምንተዋወቅ ስለዚህ አሁን አልቻለም። በሚችል ሰዓት ይከፍታል። ኦኬ ግርምሺ። ኤርሚ አቤት። ሰላም ላንተ። ደህና ነኝ። ወገኖች የጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ። ዶክተርዬ፣ ዳግሻ፣ ዘትሩዝ፣ ሊሊ፣ የምንወደው ወንድማችን ዜድ ሁላችሁንም በጌታ ሰላም ብያችኋለሁ። ጌታ መልካም ጊዜ ሰጠን። እንግዲህ በኢትዮጵያ ከማለዳ ጀምሮ ማለት ነው። ሌሎቻችሁ በያላችሁበት የሰዓት አቆጣጠር ጌታ መልካም ጊዜ ሰጠን፣ ስሙ ይባረክ እና በያላችሁበት ቦታ ሁሉ ይሄንን የተገለጠውን ጌታ እግዚአብሔር አብ ልጁን በኢየሱስ ክርስቶስ በኩል ለኛ ገለጠል እና ኤርሚዬ ቅድም የእግዚአብሔርን ቃል ሲያስተምረን በጣም እየተገረምኩኝ ነበር እያዳመጥኩ የነበረውና እግዚአብሔር ጋር ልንቀርብ የቻልንበት ኢየሱስ እና ሰዎች እንዴት ወደ እግዚአብሔር መቅረብ እንዳለባችሁ እንዴት ወደ እግዚአብሔር መቅረብ እንዳለባችሁ የተገለጠው እውነት ኢየሱስ። ወደ እግዚአብሔር መቅረቢያችን ኢየሱስ ነው። ወደ አብ እንድንገባ ዘንድ ድፍረት የሆነን ኢየሱስ ነው እና በዓለም ያላችሁ ከእግዚአብሔር መንግስት ርቃችሁ ያላችሁ መቅረቢያው መንገድ አንድ ነው። ወደ እግዚአብሔር አብ መቅረቢያው መንገድ አንድ ነው እና እሱም ጌታ ኢየሱስ ክርስቶስ ነው። በጣም ደስ የሚል የእግዚአብሔርን እውነት እየተካፈልን ነበረ። ኤርሚዬ በጣም እንወዳሃለን። ጌታ ሰላምና ጸጋ ይብዛልህ። ጌታ ደግሞ እግዚአብሔር ከዚህ በበለጠ በእውነት ጸጋውን ያብዛልህ። ደግሞም እንጸልይልሃለን፣ ሁሌም ደግሞ እንጸልይልሃለን። ወገኖች ደግሞ ለአገልጋዮች በዚህ ለሚያገለግሉ አገልጋዮች በትጋት በእግዚአብሔር ፊት እንድናሳስብ በዚህ አጋጣሚ ማደራላለሁ። በጣም ወዳችኋለሁ። ተባረኩ። የጌታ ጸጋና ሰላም በያላችሁበት ሁሉ ይብዛላችሁ። ተባረክ ወንድምነት ግርምሽዬ፣ ጸጋ ይብዛልህ። ቴንኪው ወንድማችን። አብራችሁ በእግዚአብሔር መንግስት ውስጥ የምትደክሙ እዚህ ያላችሁ ወንድሞች እናቶች የሰማይ አምላክ ቅዱስ እግዚአብሔር ባርኳችኋል። ደግሞ እናንተና የእናንተ የሆነ ሁሉ በጌታ በኢየሱስ ስም ይባረክ። ተባረኩ። ዘትርስ ሰላም በጌታ በኢየሱስ ክርስቶስ ወንድሞች ቅዱሳን የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ኤርሚዬ ጌታ እግዚአብሔር አብዝቶ ይባርክ። አንደበት ስለሆንከው ለጌታ ኢየሱስ ስለተናገርክለት ስለመሰከርክለት ለብዙዎች የመዳንን ዕውቀት በጨለማ ላይ ስላበራ ለብዙዎች መፈታት ነፃ መውጣት ስለሆንክ ለብዙዎች ትምህርትን ስለሰጠ ጌታ እግዚአብሔር ክብር ለእሱ ይሁን። ጌታ ኢየሱስ ክርስቶስን ሊያከብር የመጣ እውነተኛ መንፈስ ከአብ የወጣ እውነተኛ መንፈስ እሱ በአንደበትህ ጌታ ኢየሱስ ክርስቶስን ስላከበረ የእግዚአብሔርን ማዳን ለብዙዎች ስለገለጥክ ክብር ሁሉ ለእግዚአብሔር አባት ይሁን። እግዚአብሔር አባት ሆይ እናመሰግንሃለን ስለሰጠን ህብረት፣ ስለሰጠን ፍቅር፣ ስለ ዛሬዋ ቀን። ይህች ናት እግዚአብሔር የሰጠን ቀን። በእርሷ ደስ እንዲለን ሐሴትን እንድናደርግ ለብዙዎች ወንጌል ስለተሰበከ የምስራች ቃል ስለሰሙ ጌታ ኢየሱስ ክርስቶስ እንዴት እንደሚያፈቅራቸው ወደ እግዚአብሔር መቅረቢያ እንዴት እንደሆነላቸው እንደጠራቸው ስለሰሙባት የምስራቹን ቃል ስለሰሙ እግዚአብሔር አባት ሆይ በጨለማችን ላይ ብርሃንን ያበራ እግዚአብሔር አባት በጨለማቸው ላይ ብርሃን ስለበራ
ወደ ፍቅርህ ስለሚመጡ በአንተ በጌታ በኢየሱስ ክርስቶስ ደስ ስለሚላቸው እግዚአብሔር አባት ሆይ ስለ ጸጋ ስጦታ ስለ ሁሉ ነገር በጌታ በኢየሱስ ስም እናመሰግናለን። ቤተ ክርስቲያንን ከፍ ከፍ ስላደረካት እናመሰግናለን። ወንድሞችና እህቶች ባሪያዎች መንፈስህን ስላፈሰስክባቸው ጸጋቸው የተገለጠ ስለሆነ ለብዙዎች መዳን ለብዙዎች ምስክርነት እየሆኑ ስላሉ እግዚአብሔር አባት ስለሰጠህን ጸጋ በጌታ በኢየሱስ ክርስቶስ ስም ስለ ወንድማችን ኤርሚያስ ስለ ወንድማችን ዳጊ ስለ እህታችን እብራዊት ስለ ፓስተሮቻችን ስለ ዘማሪዎቻችን እግዚአብሔር አባት ሁሉ ከአንተ ስለሆነ ሁሉ ደግሞ ለአንተ ስለሆነ ጌታ ኢየሱስ ጌታ እግዚአብሔር መንፈስ ቅዱስ ስለረዳን ስላሳወቀን አንድ አምላክ የምትሆን በጌታ በኢየሱስ ስም እናመሰግናለን። ስምህ ይባረክ፣ ማደሪያህ ይባረክ፣ ዙፋንህ ይባረክ። ስለራራህልን ስላፈቀርከን ስለረዳን ስለደገፍከን እናመሰግናለን። ሃሌሉያ። ተባረኩልኝ ወንድሞች እህቶች። በጨለማ ስላሉት እንጸልያለን። ወንጌል በስልጣን ይሰበካል። እውነት ደግሞ ያውቁታል፣ እውነትን ያውቃሉ፣ እውነትም ደግሞ አርነት ያወጣቸዋል። የተስፋውን ቃል የሰጠን እግዚአብሔር የታመነ ነው፣ የታመነ ነው። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለእግዚአብሔር ለአባታችን ይሁን። ክብር ሁሉ ለጌታ መንፈስ ቅዱስ ይሁን። ተባረኩልኝ ወንድሞች እህቶች። ሃሌሉያ። ማይክ ፍሪ። እሺ ወገኖች ተባረክ ወንድሜ፣ ጸጋ ይብዛልህ። እህትዬ ሊያ ቀጥይ፣ ከዛ ወደ ዜዶ፣ ከዛ ወደ ቢኒ። እሺ እንዴት ናችሁ ወገኖች? ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ኤርሚዬ ተባረክ፣ በጣም ነው የምንወድህ። ዳጊ፣ ሁላችሁም እዚህ ፕላትፎርም ላይ ገብታችሁ የምታገለግሉ ጌታ ኢየሱስ ክርስቶስ ይባርካችሁ። በተለይ ኤርሚ ጌታ ኢየሱስ ይባርክ። በጣም ነው ደስ የሚለን ወደ አንተ ቤት ስንመጣ። ጌታ ኢየሱስ ክርስቶስ ይባርካችሁ እና በጣም ለኛ ለዳን ነው ደግሞ ክርስቶስን ለምንከተል በቃ መዳናችንን አፕሪሼት የምናደርግበት ምን ያህል ከጨለማ ክርስቶስ ኢየሱስ እንዳወጣን የምንረዳበት ቦታ ነው እና በጣም ትልቁን ሰልፋችንን ደግሞ ከጌታ ቀጥሎ እየተሰለፈ ያለው ኤርሚ ነው። በዚህ ሰዓት ሁሉን ነገር የሚያርፍበት ጅራፉም ስድቡም ሁሉም ነገር ማለት ነው እና በጣም ልናበረታታው ልናግዘው ልንጸልይለት ይገባል ወገኖች። ሼር በማድረግ በጣም ነው የሚገርመኝና ሰው ማይረባ ነገር እያወራ ቲክቶክ ላይ ወደ 2000-3000 ሰው እንትን ይላል ሼር ይደረጋል ምናምን ይታያል ማለት ነው ገብቶና እዚህ ላይ ግን ብዙዎቻችን ያው ሌሎች ተደብቀው ያያሉ። ኤርሚም እንዳለው ወደ ማአት ሺህ ነው ተደብቀው ሲያዩ የነበረው። ግን እኛ ክርስቲያኖች ግን ስራችንን አንዘንጋ። አትሊስት ይሄን በማድረግ እኛ እጆቻችን ሼር በማድረግ ታፕታፕ በማድረግ ወንጌልን እናድርስ፣ የድርሻችንን እንወጣ። እግዚአብሔር ደግሞ አሁን ይሰራል በዚህ መሃል ማለት ነው። ተባረኩ። ትንሽ ነገር እኔ መዘመር ነው ጸጋዬ፣ ያው ልዘምርና ወደ ሌሎች እናልፋለን። ኤርሚ ያደረገው በኋላ ሰጥሻለሁ ሄሊያ። እሺ ኢንዌስ በቃ ኤርሚዬ ተባረክ። ጌታ ኢየሱስ ይባርካችሁ ሁላችሁም። በቃ ይሄንን አደራ እላለሁ። ሼር ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። በተለይ ሪፖስት ደግሞ እንድታደርጉት እና አርቱ ስቶሪ በቃ ይሄንን ልላችሁ ነው። ኤኒ ታይም ይሄ ቤቴ ስለሆነ የኤርሚ ቤት መዘመር እችላለሁ። ያው እግዚአብሔር ይባርክ። የሚቀድመውን ነገር እናስቀድም። ተባረኩ። ያው ይሄ ስላለኝ ነው መዘመር ስለሆነ የምችለው ይሄንን ያልኩት። እንደሌሎቹ ንጽጽር ምናምን መስራት እኔ አልችልም።
መማር አለብኝ ማለት ቃል ያወቀ ሁሉ ንጽጽር አይሰራም። ንጽጽር የራሱ መልክ ስላለው እና መስማትና ይሄንን ነው ማድረግ የምችለው። ተባረክ ኤርሚዬ። አሜን። ቴንኪው ተባረኪ። ተደብቀው ከበስተኋላ የሚሰሙት በደንብ የተረጋገጠ በባለሙያዎች የተረጋገጠ ነውና እኔ ራሱ ቴስት ያደረኩበትን አንድ መረጃ ላሳያችሁ። ከዛሬ ስንት ጊዜ በፊት ሰዎች ደጋግመው ሲነግሩኝ አልመሰለኝም ነበርና አንድ ቪዲዮ ላይ በደንብ አረጋገጥኩኝ እና አሁንም ያለውን አሳያችኋለሁ። እኛ ሰዎች ማንም ይሁን ማንም ይስሙ፣ እግዚአብሔር አምላክ ሲጠራን ታውቃላችሁ። እግዚአብሔር ትውልድን የሚጠራው እውነት የተጠማ ትውልድ አለ። ማንም ተደብቆ ይስማ፣ ምንም ብሎ ይስማ፣ ዋናው መስማቱ ነው። እኛ ከሌላ ጋር ችግር የለብንም። ግን እዚህ ቦታ ላይ አንድ ማረጋገጫ እንዲሆን እዚህ ያስቀመጥኩትኝ ነገር አለ። እሱን ካገኘው ላሳያችሁ። ኦኬ ኦኬ፣ እሱኛን አላገኙትም፣ ፈልጌ ያሳያችኋለሁ። በደንብ እውነት ነው እውነት አይደለም ብሎ የሚለውን እስከ መጨረሻው ቁጥር ድረስ አየሁኝና አሁን ግን አሁን ባለው ላይ እዚህ 630 ምናምን ሰው እዚህ ጋር ገብቶ ይሰማል። ቢሃይንድ ባይ እቺን ጽሁፍ ያመጣታል። እኔ ጋር እየቆየ ማለት ነው። ይሄ ጽሁፍ ይታያቸዋል እዚህ ጋር 61,700 ማለት ነው። 61,700 ኬ ማለት ነው። ሰዎች ተደብቀው ነው የሚያዩት፣ ተደብቀው ይሰማሉ። ይሄ ቁጥር ልክ በባለፈው ነው ቼክ ሳደርገው 3000 ሰው እየሰማ ነበረ። ከዛ ስናገር ቢሃይንድ ባይ የተደበቃችሁ ብዬ ስላቸው ወረዱ። 1500 1300 1200 1800 ምናምን ነገር ብለው መጨረሻ 10 ሰው ብቻ ቢሃይንድ ባይ ሆኖ ሰማ ማለት ነው። እኛ ወገኖቼ የያዝነው እውነት አይደለም 61,000 ሰው አይደለም፣ ምድር ናት፣ ፕላኔቷ ነች የምትሰማን። ፕላኔቷ ተራሮች፣ ወንዞች፣ ሸለቆች ይሰማሉ። የምናወራው የእግዚአብሔርን ጽድቅ ነው፣ የሰውን ጽድቅ አይደለም። ስለዚህ ሰዎች ተደብቀው መስማት ይችላሉ። አንዳንዱ እንዳትገቡ ተብለው ማለት ነው። በካህናት ነው ያወገዟቸው። እዚህ ቤት የገባን ሰው አውግዘው አባረዋል። ደብዳቤ ተጽፎ ማለት ነው ከቤተ ክርስቲያን ተናገር እውነቱን የሚባል ኤርሚያስ አበበ የሚባል ፔጅ ገብታል ተብሎ ማለት ነው። የቤተ ክርስቲያን አገልጋይ በደብዳቤ ጽፈው አባረዋል። እኔ እጅ ላይ ያለ ደብዳቤው ፐብሊክ አታርገው ብሎ ስላሉኝ ነው አገልጋዩ። እና እኛ ጴንጤዎች ጋር የትም ቦታ ላይ ይሁን የትም ቦታ ላይ ቋልኩ በዘመናት መካከል የምንሰማ ሰዎች ነን። ለምን የምንሰማው ከሰዎች ሁሉ ይልቅ የተለየን ሆነን አንደበተ ርቱዕ ስለሆነ ሳይሆን እኛ የእግዚአብሔር መንፈስ ያለብን የእግዚአብሔርን ቃልንም ጭምር የታጠቀን ህዝብ ነን። ወንጌላውያን ያልኩ ወንጌላውያን አማኞች የእግዚአብሔርን ቃልና የእግዚአብሔርን መንፈስ በሙላት በውስጣችን ያለ ሰዎች ነን። ስናወራ እንቶ ፈንቶ ነገር አናወራ። ስለዚህ እውነትን የሚፈልግ ትውልድ ይሰማናል። ለምን ስድስት ሰው አይደለም አንድ ሰው ለምን አይሰማም? ፔሪየድ። መልእክታችን ግብ ደርሷል ማለት ነው። አንድም ሰው ይስማ ምንም። ስለዚህ ለእግዚአብሔር ክብር ይሁንለት። ጸጋ ይብዛልሽ እህትዬው። ወንድምዬው ቀጥል ዜዶ። ቴንክ ዩ። ሰላማችሁ ይብዛ ወገኖች፣ እንዴት ናችሁ? ኤርሚዬ፣ ዶክተር ሻወር፣ ዳግዬ፣ ግርምሽ፣ ታችም ላይም ያላችሁ ሁላችሁን ሰላም ብያለሁ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ኤርሚዬ፣ ጌታ ኢየሱስ ይባርክ። መቼስ በዘመን መካከል እግዚአብሔር መቼም ሁሌም ሰራተኛ አለው እና አንድ ነገር እያሰብኩ ነበረ። አንድ ጊዜ የእስራኤል ባንቀላፋችበት ጊዜ፣ ነገር ሁሉ ግራ በገባበት ጊዜ፣ በቤተ መቅደስ ሰው በጠፋበት ጊዜ፣ ቤተ መቅደስ መቀለጃ በነበረበት ጊዜ፣ አተት ገተቱ በገባበት ጊዜ፣ ድንኳን የእግዚአብሔር ማደሪያ መቀለጃ በሆነበት ጊዜ ካህናቶች ኃላፊነታቸውን ትተው
ይልቁንም የነሱ የሆኑት በቤተ መቅደስ ግልሙትናንና ዝሙትን በሚያደርጉበት በዛ ወቅት እግዚአብሔር አይኑ ተንከራተተ። ሰው ፈለገ፣ ሰው ተራበ። እግዚአብሔር ታላቅ ወደሚባለው ወደ ኤሊ ቢመለከት ኤሊ ደክሟል። እግዚአብሔር ወደ ቤተ መቅደሱ ወደ ድንኳኑ ሲመለከት ድንኳኑ ተበላሽቷል። እግዚአብሔር ግን አንድ ሰው አዘጋጀ። ወገኖች ሆይ ሳሙኤል የሚባል እግዚአብሔር በቃ ሊል፣ እግዚአብሔር ነገርን ሊለውጥ፣ እግዚአብሔር ያለውን ያንን ነገር ያንን ጉልምትና ያንን የቤተ ክርስቲያን መልክ ሊቀይር እግዚአብሔር አንድ ሰው ፈለገ፣ የእስራኤልን ታሪክ ሊለውጥ። ወገኖች ሆይ የሳሙኤል መምጣት ቀላል ነገር እንዳይመስላችሁ፣ ወይም ደግሞ የሳሙኤል በእግዚአብሔር አይን ውስጥ መግባት፣ የእግዚአብሔር ድምፅ ወደ ሳሙኤል መምጣቱና ሳሙኤል በእግዚአብሔር እይታ ውስጥ መግባቱ ዝም ብሎ የተደረገ ነገር አይደለም። ስትራቴጂካዊ ነበረ። ከመቼውም ጊዜ በላይ ለእስራኤል አስፈላጊ ነበር። ወገኖች ሆይ በጣም አስፈላጊ ነበር። ያሳዝነኛል ያንን ዘመን ሳስብ። እግዚአብሔር በዚህ ዘመንም እንደዚህ የሚያስነሳቸው ሰዎች ከየቦታው ወገኖች ሆይ የደነዘዘ ግራ የገባው ነገር በመቅደስ ውስጥ ሲገኝ መጀመሪያ መስመሩ የተስተካከለ የነበረ ነገር ቀስ እያለ ግን መስመር እየለቀቀ በሚሄድበት ጊዜ እግዚአብሔር ያስነሳል። እግዚአብሔር ለምንድን ነው የሚያስነሳው ካላችሁ፣ ዝም ባለበት ውስጥ፣ ግራ በገባው ውስጥ፣ ኤሊ በደነዘዘበት ውስጥ፣ የእግዚአብሔር መንፈስ በሌለበት ውስጥ፣ ድምፁ በራቀበት ውስጥ ሳሙኤልን ያመጣ ጌታ ምንድነው ምክንያቱ ካላችሁ፣ ዝም ባለው ነገር ውስጥ እግዚአብሔር መስራት ባቆመበት ነገር ውስጥ እግዚአብሔር እንደገና ሪቫይቫል ያደርግ ነው። ወገኖቼ ሆይ እኔ አንድ ነገር አምናለሁ። እዚህ የተሰራ ያለው ስራ ዝም ብሎ ስራ እንዳይመስላችሁ። የእግዚአብሔር ድምፅ በዚህ ውስጥ እየመጣ ነው። ከሆነ ጊዜ በኋላ አይታችሁ ከሆነ ቅርብ ጊዜ ውስጥ እንደውም በጣም ላቀርብላችሁ እችን 3-4 ሳምንት እኔ በጣም በዚህ በቲክቶክ ፕላትፎርም ላይ የሆነ የተለወጠ ነገር እንዳለ ይሰማኛል። ወገኖች ሆይ የእግዚአብሔር እጅ ሙቭ ሲያደርግ እያየው ነው። ኦኬ እያየው ነው። ልክ እንደ ኤሊ ነገር የተበላሸ አሽልኮ ያስገቡት ትምህርት ቤተክርስቲያንን ዜሮ ያስገባት። ወገኖች ሆይ አሁን እኮ የምናያቸው እኮ አሁን እኮ ችግሮቻቸውን ለመንቀፍ እኮ ጥረት የምናደርጋቸው እኮ የሆነ ጊዜ ላይ እኮ ቤተክርስቲያን የጌታ ቤተክርስቲያን ነበሩ ናቸው። እንደ ኤሊ ግን ድምፅ መስማት፣ አይን ማየት፣ ድንዛዜ ውስጥ ገብቶ ያም ገብቶ መራቆች አድርጓት ነው። እግዚአብሔር ግን ቀን አመጣ። እግዚአብሔር እንደዚህ ያሉ ትንታግ የሆኑ ወንድሞችን አመጣ። ወገኖች ሆይ የሚናገርባቸው የእግዚአብሔር አፍና ምላስ የሚሆኑ የተደብቆ የሚሰማው የሚባለው እዚህ ቁጭ ብለው የሚሰሙት የሚባሉት ወገኖች ሆይ ዝም ብሎ እንዳይመስላችሁ። የጊዜና የቦታ ጉዳይ ነው የያዛቸው። ቅድም ኤርምዬ ሲል እንደነበረው የጊዜና የቦታ ጉዳይ እግዚአብሔር ሊሰራባቸው የሚያዘጋጃቸው እንደ ሳሙኤል ያሉ ድምፅ መለየት ያቃታቸው አንዳንዶች እንዳሉ እርግጠኛ ነኝ። በጣም የሚገርመኝ ግን እግዚአብሔር የተጠቀመው በማን ነው ካላችሁ በደነዘዘው ኤሊ ነበር። አይታችኋል እየሆነ ያለውን እችን 6 ወር አይታችኋል ወገኖቼ ሆይ ከየት ምን እየመጣ እንዳለ ትንታጎችን የሚያስነሳ እግዚአብሔር በዛው የደነዘዘ ከሚባለው ውስጥ ኤሊዮችን እያስነሳ ድምፅ የሆነ ድምፅ ሲሰማ የእግዚአብሔር ድምፅ ነው እንዲሉ የሚል ማለት ነው።
ይገርመኛል እኮ ለሳሙኤል ሲሆን ኤሊ ጠረጠረ፣ የእግዚአብሔር ድምጽ ነው አለ። ወገኖቼ ሆይ እንዲህ ያሉ የሚጠረጥሩና ይሄማ የእግዚአብሔር ድምጽ ነው ግፋ የሚሉ ሰዎችን ከዛው ከደነዘዘች ቤት ያወጣል ጌታ። እመኑኝ ወገኖቼ ሆይ በእውነት በጌታ መንፈስ ሆኜ ነው የምነግራችሁ። የእግዚአብሔር ጊዜ መጥቷል እላችሁ ነው። የሳሙኤል መቀባት ዝም ብሎ አልነበረም። እግዚአብሔር በዚህ ወንድማችን እዚህ ቤት ውስጥ እየሰራ ያለው ስራ ዝም ብሎ ስራ አይደለም፣ በዓላማ የሚያደርገው ስራ ነው። እግዚአብሔር ፈለገው ሳሙኤልን ኮረፕትድ የሆነውን ያንን የአገር አስተዳደር ያንን የቤተ ክርስቲያን አመራር እግዚአብሔር ሊቀይር ፈለገ። በሳሙኤል ድምፅ ላከ እግዚአብሔር። በነገራችን ላይ ከመሳፍንት እኮ ወደ ንግስና እግዚአብሔር የእስራኤልን ራሱ ታሪክ እኮ ሊቀይር እኮ ያመጣው እኮ ነው ሳሙኤል ማለት እኮ። እነ ዳዊትን የሚቀባ የእግዚአብሔር እይታ በላው ላይ ያለ እጆች ያሉት ፈራጅ የሆነ ሰው ወገኖች ሆይ ነብይ ብቻ እኮ አልነበረም፣ በእስራኤል ላይ የሚፈርድ ነበር። አንድ ነገር ብቻ ብዬ ነገር እንዳላስረዝም ልጨርስላችሁ ወገኖች ሆይ በጣም ወሳኝ ነገር እሱን እንደውም ላንብብ። እዛው አንደኛ ሳሙኤል ላይ ያለ አንድ ቃል ምዕራፍ 3 ላይ እንደዚህ ይላል። እሱን አንብቤ ልጨርስ። ኢየሱስ ክርስቶስ ጌታ ነው። በዘመናት መካከል እግዚአብሔር ወገኖች ሆይ ሰው አለው። እግዚአብሔር በዘመናት መካከል ሰው ያስነሳል። እየተሰራ ያለው እየሆነ ያለው ያ ነው ልላችሁ ነው። እንደዚህ ይላል ኢየሱስ ጌታ ነው። እንደዚህ ይላል ብላቴናውም ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር። በዚያም ዘመን የእግዚአብሔር ቃል ብርቅ ነበረ፣ ራእይም አይገለጥም ነበር ይላል። ለምንድነው የተነሳው ሳሙኤል ካላችሁ የመጀመሪያው ምክንያት ወገኖቼ ሆይ የመጀመሪያው ምክንያት በድንዛዜ የተመታች ቤተ ክርስቲያን ነች። በምን? በድንዛዜ የተመታች ቤተ ክርስቲያን። ድንኳኑ እኮ አለ እኮ፣ መሰዋዩ እኮ አለ እኮ። ነገር ግን የእግዚአብሔር ቃል ረሃብ የለም። ያው እንደምታዩት ማለት ነው። ከእግዚአብሔር ቃል ይልቅ የእነንትና ጽሑፍ የነገሰበት ማለት ነው። ከእግዚአብሔር ቃል ይልቅ ወገኖቼ ሆይ የሰው ትምህርት የነገሰበት ማለት ነው። ከእግዚአብሔር መንፈስ ይልቅ ወገኖቼ ሆይ የሰዎች ትምህርት የሚሸት የሚገለማ ትምህርት የነገሰበት ዘመን ላይ እግዚአብሔር በዚህ ዘመን ላይ አንድ ሰው ፈልጎ አገኘ፣ ለውጥ የሚያመጣ ሳሙኤል። ዛሬም ወገኖች ሆይ እግዚአብሔር በዛ ቤት ይሰራል። እግዚአብሔር በዚህ ቤት ይሰራል። እግዚአብሔር አለው። የለውጥ አምላክ ነው እግዚአብሔር። ዛሬም የሚሰራ ክንድ አለው። ክብር ለኢየሱስ ይሁን። ተባረኩልኝ። ቴንክ ዩ ወንድማችን ዜድ የጸጋ ይብዛል። ተባረክ። እኛ ነና በዘመኑ እንግዲህ ምንሰራ እግዚአብሔር አሁን በአዲስ ኪዳን ልጆች አሉት። መንፈሱን በውስጣቸው ያኖረ ጸጋን የሰጣቸው እኛ ነን ልጆቹ። እግዚአብሔር አሁን በስራ ላይ ነው፣ ምንም ጥርጥር የለውም። አንድ ነገር ብቻ እንዳትዘነጉ፣ ያ የህዝብ ጎርፍ እሱን እንዳትዘነጉት። እግዚአብሔር አምላክ ይጠራል እና አዎ ጌታ በስራ ላይ ነው። መመታት ያለበትን ይመታል፣ እባቡን ይገለዋል፣ የሚቀጣውን ይቀጣል። እግዚአብሔር በስራው ጻድቅ ትውልድን ያድናል። ተባረኩ። ጸጋ ይብዛላችሁ። ቢኒያ ወንድምነት ቀጥል። ቴንክ ዩ። እሺ ኤርሚዬ፣ ጌታ ጸጋና ሰላም እንደቀደሙ ዘመን አሁንም ይብዛልህ ማለት እወዳለሁ። ተባረክልን ኤርሚ። ዳጊ ወንድማችን ሻውል ከረጅም ጊዜ በኋላ አይቼ ነበር። ከረጅም ጊዜ በኋላ ይባላል ያኔ አብረን ማለት ነው እንዲህ ገስት ላይ ብዙ ቆይተን ነበረ።
ሰላምታዬን ሳላቀርብልህ እንደው ድንገት ወይ ተፈልገ ይሆናል ወርደሃል። በዛው የምትሰማኝ ከሆነ ሰላምታዬ ድረስ። እንዲሁም ግርማ ዘትሩስ ቴሊያ ወንድሜ ዜዶ እና ዳንኤል እዚህ ያላችሁ ሰላምታዬ ድረሳችሁ። ታችን ያላችሁ እንዲሁም ደግሞ ቢሃይንድ ባይ ዛሬ ቢሃይንድ ባይ በጣም አስገርሞኝ ነበርና ቁጥሩ ተደራርቦ ነው ምናምን ብዬ ነበር ማለት ነው። 62 ነጥብ ምናምን ያሳየኝ ነበር ማለት ነው። ቆይ እኔማ ኤርሚ ካላየው ስክሪንሾት አድርጌው ለኤርሚ ያሳየዋለሁ ብዬ እንደዚህ ስክሪንሾት አደረኩት። 62.6 ሆኗል። አሁን ስለሱ እያወራ አሁን አሳየ ማለት ነው። 62.6 ደርሷል። ታዲያ ወገኖች ምን ይመስላችኋል? እና ወንጌል እየተሰማ ነው ማለት ነው፣ እየደረሰ ነው። ምናልባት ቢሃይንድ ምንድነው የምትሉ ካላችሁ አሁን እዚህ የምታዩት 646 ወይም 650 ሰው ያሳያል ከላይ የሚያየው ሰው ማለት ነው። ያ ማለት ጆይን አርጎ የሚያይ ሰው ማለት ነው። ለማታውቁ ነው እንጂ ሁላችንም እናውቃለን ብዬ ተስፋ አደርጋለሁ። ነገር ግን ጆይን የማያረጉ በቃ ከውስጥ ስክሮል አፕ እያደረጉ ብቻ የሚያዩ አሉ። ወይም ደግሞ ፍሬንድስ የሚለው ነገር ይነኩና እንትናቸው ላይ ሴቲንጉ ላይ ገና ቲክቶካችሁን ስትከፍቱ ፍሬንድስ የሚላለ እንደዚህ ደግሞ ፎር ዩ ፔጅ የሚላለ የተለያየ የሚሰጣችሁ ምርጫ አለ እና እሱ ላይ ፍሬንድስ ብቻ የሚለውን ስትነኩ ፍሬንዶቻችሁ ወይም ደግሞ ፎሎ ያደረጓቻቸው ብቻዎች እነሱ ብቻ እያሉ መሆኑን የሚያሳይ እናንተ ግን ጆይን እንዳረጋችሁ የማያሳይ ማለት ነውና አሁን በአሁኑ ሰዓት ብቻ 62,6 ሰው ቢያይ እንደሆነ ይሰማል። በእርግጠኝነት ደግሞ ያው ቀደም ወንድሜም ኤርሚ ተናግሮታል። በዚህ ላይ ጥናት ያላቸው ሰዎች የሚያደርጉት ይህንን ጆይን የማያደርጉ ቢያይ እንደሆነ የሚቀመጡት ሌላ ቤተ እምነት የሆኑት ናቸው። ለምን ጆይን ሲያደርግ ስማቸው ስለሚታይ ያ እንዲታይ አይፈልጉም እና ከኋላ ሆነው ማየት ይፈልጋሉ። ኤርሚ እንዳለው ደጋግሞ ሌሎቻችንም እንደምንለው ዋናው መሰማቱ ነው። ወንጌል ዋናው መሰማቱ ነው። ግን ደግሞ ንጽጽር ላይ ሲሆን አንዳንድ ጊዜ ይፈራሉ። በቃ ወይ ርዕሱን አይተው ይፈሩታል። እስኪ በዚህ ርዕስ ላይ ምን እየተባለ ነው ብለው ብቻ ጆሮ ሰጥተው ይሰማሉ። በቃ የሚወክሉት እኮ ነው፣ ቤተ እምነታቸውን ይወክላቸዋል። ግን ገብተው ደግሞ ምን አይሉም፣ ወይ አይመክቱም፣ ወይ ያላቸውን እውቀት አያካፍሉም፣ አይሟገቱም። ነገር ግን ቤቶቻቸው አንዳንዶች የምታውቋቸው አሉ 2-3 አካውንት ነው ያላቸው። ቤቶቻቸውን ከፍተው ግን ያንኑ የስህተት ትምህርት ያንኑ ገድላቸውን ድርሳናቸውን በእንዲህ መልክ ነው የተባለው፣ ለእንዲህ መልክ ነው የተባለው፣ ለእንደዚህ መልክ ነው የተጻፈው፣ እንዲህ ነው ተብሎ የተባለው እያሉ ቤታቸውን ከፍተው ያወሩበታል። ቀደም ስለው ነበረ ላይቭ ላይ ገብተው ይፈራሉ። ነገር ግን ራሳቸው ይናገሩታል ቤታቸውን ከፍተው ማለት ነው። ይቅርታ ሚዩት አድርገውና ወይ ላድርግ፣ ቆይ አላወቀ ይሆናል። እሺ ነገር ግን በቃ ስለ ማርያም እንኳን በተነገረው ባጭሩ ዛሬም እንዲደረግ በነበረው ዲቤት ላይ ገብተው ሲወያዩ ነበር። የራሳቸውን ሰው አራሱ ያስገባሉ፣ ጥያቄ መጠየቅ የማይችሉ እዛው አንገታቸውን በመነቅነቅ ብቻ አዎ ልክ ነው የሚሉ ማለት ነው። 4 ሰው የሆኑና አራቱም በአንድ ነገር የሚያምኑ ጥያቄ የሚጠይቃቸው ሰው በማይኖርበት መንገድ ገብተው ያብራራሉ። እንደገና የሰውን ጆሮ የሰውን ልብ ይደፍናሉ ማለት ነው በዚህ እውሸታቸው ማለት። ዘማርያም መዝሙረ ያሬድ እውነታ ካላችሁ
ካላፈራችሁበት ይኸው መድረኩ ክፍት ነው፣ ውጡና ተወያዩ ተብለው እየተጠየቁ ነው፣ እየጠየቅም ነው። ነገር ግን አሻፈረኝ ብለው ቤት ዘግተው ብቻ ያወሩበታል። ኢቭን ኮመንት ከኮመታችሁ በኮመንት እንኳን ጥያቄ ከጠየቃችሁ በብሎክ ይቀስፏችኋል። ይሄ ተገቢ አይደለም። ይሄ የጫናችሁ ውጤት ነው። በቃ እንደዚህ ቢሃይንድ ባይ ቁጫስ ብሎ የሚያሳያችሁ ቁጥሩ በዚህ ልክ ማለት ነው፣ በዚህ ልክ ማለት ነው። እና እናንተው ናችሁ። በተረፈ ወንድሜ ኤርሚ ጌታ አብዝቶ ይባርክ። በየቀኑ በየዕለቱ እንዲሁም በየሰዓቱ ማለት ይቻላል በተለያየ ጊዜ እግዚአብሔር ከማይነጥፈው ጸጋ፣ ከማይደርቀው ምሕረት፣ ከማይዘገየው ባርኮቱና ከማያልቀው እውነቱ ያካፈለክ እየተካፈልክ አንተም ለሕዝቡ እግዚአብሔር ላስነሳው እግዚአብሔር ለጠራህ እግዚአብሔር እንድታገለግለው ለነገረክ ሕዝብ በታማኝነት የእውነት በታማኝነት ያገለገልክ ስላለ በትጋት ይህንን እያደረክ ስላለ ሁሌ እንደምትለው የሰው ጀግና የለም። ሁሉ ጊዜ የምትጠቁመው ሁሉ ጊዜ አቅጣጫን የምታሳየው እግዚአብሔርን አመስግኑ። አንዳች ነገር በእኔ ላይ ስታዩ የኔን ስም ጠርታችሁ እኔን እንዳታሞግሱ በሱ ፊት ስላለ አይደለም ሁሉ ጊዜ ነው የሚለው። ይሄንን ትሰማላችሁ። አሁንም በአንተ የከበረው ጌታ ነው በየዕለቱ ይህንን ስለሚያስደምመን እግዚአብሔር በአንተ ላይ እጅግ አድርገን እናመሰግናለን። እንግዲህ እንደ ኤርሚ መሆን የምትፈልጉም ትኖራላችሁ። አረም ጌታ አብዝቶ ይባርካችሁ ለዚህ መሻታችሁ ማለት ነው። ይሄ መሻት ወደዚህ እንደ ኤርሚን ብቻ ሳይሆን እንደ ሌሎችም ወንድሞቻችን ማለት ነው መሆን የምትፈልጉ ትኖራላችሁ። ፍላጎታችሁ መልካም ነው እንዳለ መሆን ማለት ነው። ነገር ግን ይሄ በምን ይመጣል ካላችሁ በመፈለግ ብቻ የሚመጣ አይደለም። ይህ አንድነትን ይሄ አንድነት ልክ እንደዚሁ የእግዚአብሔር ጸጋ በእኔም ላይ ተገልጦ እንደዚሁ ትውልድን ሕዝብን ማገልገል ፈልጋለሁ የምትሉ ትኖራላችሁ። ወደዚህ አንድነት የሚመጣው በአንድ ነገር ብቻ ነው፣ በአንድ ነገር። እሱም ምንድነው? የእግዚአብሔር ልጅ በማመንና በማወቅ ነው። መጀመሪያ እሱን ማመን ይፈልጋል፣ ከዛ እሱን ማወቅ ይፈልጋል። ስለሱ ማወቅ አላልኩም፣ እሱን እራሱን ማወቅ። ማን? የእግዚአብሔርን ልጅ ማመንና ይላል ኤፌሶን ላይ እንደዛ ብሎ ስለሚያስቀምጠው ነው። በማመንና በማወቅ ነው ወደዚህ አንድነት የሚመጣው። ይሄ ሙሉ የሆነ ማንነት የሚገኘው አሁንም ደግመዋለሁ የእግዚአብሔርን ልጅ ኢየሱስ ክርስቶስን በማመንና በማወቅ የሚሆን ነው። ስለዚህ አብዛኞቻችሁ ይህ እዚህ ስታዩ ደስ ይላችኋል። ከዛ ወደዛ መምጣት ትፈልጋላችሁ፣ ትሻላችሁ፣ ትመኛላችሁ። ይህንን ነገር ግን ማድረግ ይጠበቅባችኋል። ስለ ኢየሱስ ልታውቁ ትችላላችሁ። ኢየሱስን ግን ማወቅ አለባችሁ። ራሱን ተጠግታችሁት ስለ ኢየሱስ ማወቅ አንድ ነገር ሆኖ ኢየሱስን ማወቅ ደግሞ ሌላ ነገር ነውና እሱን ማወቅ ይሁንላችሁ። እሱን እንዴት ነው የምናውቀው? ያው እንግዲህ የእግዚአብሔር ቃል እንደሚነግረን በማመን እና የእግዚአብሔርን ቃል በማንበብ የእግዚአብሔርን ቃል ስታነቡ ራሳችንን ምን እያለን እየተሰራን ሙሉ ወደ መሆን እንመጣለን ማለት ነው። ሙሉ ሰው ወደ መሆን የሚያመጣን የእግዚአብሔር ቃል ብቻ ነው። የእግዚአብሔር ቃል የሰውን ልጅ ሙሉ ያደርጋል፣ ከጎዶሎነት ወደ ሙሉነት ያመጣል። ለምንድነው የእግዚአብሔርን ቃል እያነበበ ሰው ሙሉ የሚሆነው? ያ የእግዚአብሔር ቃል በራሱ ሙላት ስላለው ማለት ነው። ሙላት ስላለው እና ይህንን እንድታደርጉ ስል በጌታ ፊት ወይም በጌታ ሁኔታ ጠራችኋለሁ፣ ጋብዛችኋለሁ እና የእግዚአብሔር ቃል
መሰረታችን ነው። የእግዚአብሔር ቃል እሱ ለኔና ለናንተ ወደ ማደግ ሙሉ ወደ መሆን ማንነት የሚያመጣን በቃ ጥንቅቅ አልጎ ያለቀለት የእግዚአብሔር ቃል ብቻ ስለሆነ ሌሎቹ ከእግዚአብሔር ቃል ውጪ ስለሚያነቡ ነው ብዙ መስቀልቀል ያለ የህይወት ነገር ላይ ያሉት ማለት ነው። የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ሜዲቴት ማድረግ፣ የእግዚአብሔርን ቃል ማሰላሰል ግን ሙሉ ሰው እንድትሆኑ በራሳችሁ እንድትቆሙ ያረጋችኋል። በራሳችሁ ኢንሴንስ እግዚአብሔርን ልጅ ታምናችሁ ማለት ነው እንድታደርጉ ይረዳችኋል እና ወደዚህ እውነት እንድትመጡ የዘውትር ግብዣችንም ጥሪያችንም ነው እላለሁ። ተባረኩልኝ። እሺ ቢኒ ተባረክ ወንድምነት፣ ጸጋ ይብዛልህ። ቴንክ ዩ። ክብር ለጌታ ይሁን። ይሄ ለማለት ብቻ የምንለው ቃል አይደለምና በቃ ክብር ለሱ ብቻ ነው። ክብሩ ለሱ ብቻ ነው። ኦልሬዲ ስላከበረን እኛ ሌላ ክብር አንፈልግም። አክብሮናል፣ አጽድቆናል። ሌላ ጽድቅ አንፈልግም፣ ሌላ ክብር አንፈልግም። የሱን ክብር አንጋፋም፣ አንሻማም። ኦልሬዲ አክብሮናልና እግዚአብሔር ይባርክ። ተባረክ። እሺ ከታች ወንድሜ ጲኔል። እሺ ኤርሚዬ እንዴት ነህ? ሰላም ነው ወይ? ሰላም ላንቺ ነው። አሜን። ክብሩ ይስፋ። ሰላም ደህና ነህ? እንዴት ነህ? ደህና ነኝ ጌታ ይመስገን። እህቴ ድሉን አላገኘውም እንደዚህ እየፈለኩ ዛሬ ግን በጣም ደስ ብሎኛል ኤርሚዬ። እጅግ በጣም በቃ ከምሳሳለህ እንዴት ነው ልጅህ ከልጅ በላይ የሆነ የምትለው ነገር የለምና ግን እንደ ልጆቼ አድርጌ የምሳሳልህ ሰው ነህ። እግዚአብሔር አብዝቶ ይባርክ ኤርሚ። እውነት በቃ ምንም ቃላት በሌለ ቃላት ነው የምነግር። እግዚአብሔር ያውቃል ሁሉንም፣ ግን የሆነ በቃ የምትሳሳለት ሰው በቃ እግዚአብሔር በቃ የሆነ ነገር እንዲሆን ብለህ እንዲህ ቢሆን ብለህ የምትመኘው እግዚአብሔር የሚያውቀው ያንን ትልቁን የሆነ ነገር የምትመኝለት ሰው መመኝለት ሰው ነኝ። ኢየሱስ ጌታ ነው። አሜን። በቃ ሌላ በጣም በብዙ በቀደም አንድ እህቴ ገብታ በጣም ስላንተ ስትገልጽ በቃ እግዚአብሔር ወይ በሷ በኩል አልፈ እየተናገርክ ነው አልኩኝ። በቃ እና እያለቀስኩ ነበር እና ከሷ ጋር ጸልዬ የነበረው እግዚአብሔር ክብሩን ይውሰድ። በእውነት ቃላት የለኝም ኤርሚ። አንተ ለምድር በረከት ነህ። አንተ በቃ ያንተን አገልግሎት የገባቸው ብቻ ነው የሚያውቁት። ማንም የሚረዳህም ላይኖር ይችላል። በብዙ ረጅም ዓመት ነው በፌስቡክ እያለህ ነው ፊት ማቀና እና ግን እግዚአብሔር ምን ያህል በአንተ በኩል አልፎ ብዙዎችን እየተናጠቀ እንደሆነ በድንግዝግዝ ውስጥ እንኳን የነበርን አንዷን እኔ በድንግዝግዝ ውስጥ እንኳን ትራመድ የነበረውን አጥርቼ እንዳያረገኝ ካንተ ውስጥ የሚወጣው ያ የእግዚአብሔር ቃል በቃ እንዳጠራው ያደረገኝ አንዷን ነኝና ብዙዎች ተደነጋግዘው እየኖሩ ያሉ አሉ። አሁንም ከዛ ውስጥ በቃ አጥርተው እንዲያዩ አጥርተው እንዲሰሙ የሚያደርግ የእግዚአብሔር ቃል በቃ መዶሻ የሆነውን የእግዚአብሔር ቃል ያወጣህ ብዙዎች ያመለጡ ነው በስውር በእውነት እዛውን 60,000 ምንም ነው ምናልባት ያልገቡ የሆነ ሊሆን ይችላል። በአንድ ቤት ውስጥ አንድ ሰው ሳይ ብዙ ሰው ነው እየሰማ ያለና እዛው ሆኖ ብዙ ሰዎች እየዳኑ ነው ያሉት፣ እየሰሙ ነው ያሉት። ጥያቄ ተጭሮባቸው በጥያቄ ነው እየተመላለሱ ያሉት ወደዛ ሲሄዱና እግዚአብሔር በአንድም በሌላም እየተናገራቸው እየሰሙ ብዙ ሰው እየዳነ ነው። መስማታቸውን ብቻ አይደለም ያ ቁጥር የሰማ ብቻ አይደለም እዛ ውስጥ የዳና አለ። በቃ ይሄንን ብቻ ብሎ በውስጡ ከዚህ በኋላ ስንበረከክ ስንገዛለት የነበረውን ብለው ውስጣቸውን አራክፎ ልባቸው አራክፎት ተገዝተው ያሉ አሉ። ለክርስቶስ የቆሙ በቃ እየተመላለሱ በሰው ይሉንታ ብለው ብቻ እየተመላለሱ ያሉ ግን ልባቸውን ለጌታ የሰጡ ብዙ እልፎች አሉ። እና ኤርሚ አገልግሎት ዝም ብሎ እንዳይመስልህ፣ ዝም ብለህ መጥተህ የቆምክ አይደለም፣ ዝም ብለህ ሰልፍ የበዛብህ አይደለም። አንተ በሰልፉም በነውጡ መሃል አንተ እያገለገልክ ነው፣ እየበራህ እየደመክ ነው፣ በምድር ጥግ እየበራህ ነው ኤርሚ። ለምን የምታበራው አንተ ሳትሆን ራሱ ጌታን እያበራህ መስታወትና መብራት እየሆነ ያለው በአንተ ላይ ጌታና ጌታ ብቻ ነው።
ዛሬ በሰማይ በምድር ዳርቻ ሁሉ ፈጣሪ የሆነው ቅዱስ እግዚአብሔር አንደበትህን ተጠቅሞ እግዚአብሔር በስራ ላይ ነው። ቅድም ወንድሜ ሲገልጽ በጣም የሚገርም ንግግር ነበር ሲናገር የነበረውና ወጥቷል አሁን ዜድ ወጥቷልና በጣም የሚገርም ቃል ነበር ሲያወጣ የነበረው ስላንተና እኔ አንተ ተመስለኛለህ ራሱ ያንን ድምጽና ያንን ቃል እኔ የሆነ መልእክት ነው የመሰለኝ ራሱና እንደ ነብይ ነው እየተናገረ ያለው። አንተ አሁን እዚህ ላይ የቀረበውና ከታች የሚመለከተው ያ 60 ሺህ ሰው አይደለም። ቢሃይንድ ብዙ ሰው አለ፣ በቤተሰብ ሆኖ የሚሰማህ አለ። በቃ ግራ ተጋብተው በጣም ትልቅ ነውጥ ውስጥ ነው ይሄን ሰው ያትስሙት እስከሚባል የተደረሰ ወዶ እንዳይመስል ግራ በመጋባት ውስጥ ስላሉ ነውና ገና ይቀጥላል። እግዚአብሔር አንተን ማብራት አይደለም እውነት እንዴት አድርጌ ቃላት የምሰጥህም የሆነ ነገር የሚቀመጥልህ ሰው አይደለህም። ለምን ከእግዚአብሔር ተቀብተህ ስለተነሳህ ማለት ነው። የሆነ ሁኔታ አይደለም ተናግሮህና የሆነ ቦታ ተነጥቀህ የወጣኸው ከዛ ከድንግዝግዝ ከነበርክበት የወጣህበት መንደር ደግሞ እጅግ ድቅድቅ ጨለማ በብዙ መናፍስት ውስጥ የታሰረ አካባቢ ነው የነበርክበትና ከዛ ውስጥ ነጥቆ አውጥቶህ እንዲህ አይነት ለዓለም መብራት እንድትሆን ከክርስቶስ በታች እግዚአብሔር ባንተ ላይ አድሮ እንድትሆን ያደረገ የእስራኤል ቅዱስ ይመስገን። በቃ ቃላትም የለኝም። ክብሩን እሱ ጠቅልሎ ይውሰድ፣ ምስጋናውን እሱ ጠቅልሎ ይውሰድ። እዚህ ውስጥ የሚያነቡ እዚህ ውስጥ ለአንተ የሚጸልዩ በእውነት እኔ ምን አይነት በረከት እንደሚቀበሉ እኔ አላውቅም። ለምን እህቴ ስትናገር ጸልዩ ብላ ስትል እኔ በየገባሁበት ቤት በቃ የሆኑ አገልጋዮች ራሱ የሆነ ነገር ኮመንት ጽፍ ለኤርሚ ጸልዩ ነው የምለው። በቃ ለምን በቃ ጸልዩለት። ለዚህ ወንድማችን ትልቅ ጸሎት ያስፈልገዋል። ከምናምን ጋር አይደለም እየተዋጋ ያለው ከድቅድቁ ከጨለማ ጋር ነው። ትልቅ ተጋድሎ ነው እያደረገ ያለው። ዝም ብሎ የሆነ ሁኔታ ላይ ዝም ብሎ እየሰበከ አይደለም። ዝም ብሎ የሆነ ሁኔታ ላይ ቆሞ ኢየሱስ ያድናል እያለ አይደለም። ከድቅድቅ ጨለማ ትልቅ ነውጥ ውስጥ ካለበት ቦታ ነው ትውልድ እየተናጠቀ ያለው። ትላልቅ ቦታ ላይ የተቀመጡ በትላልቅ መደነጋገዝ ውስጥ ነው ያሉት። የቱ ነው ያሉ እና እኔ እንዲህ ነው የምለው ባይዘዌኔ ሲጸልይ የእምነት ጣራን አልፌ ነው የምጸልየው። ለምን የሆነ ሁኔታዎች ለምን ጥላ ያረጉትን እምነት አልፎ እንዲገባ በቃ እግዚአብሔር የትም የሆነ ቦታዎችን ይስም አልጠራም። የእምነት ጣራን አልፎ ጌታ እንዲገባ በቃ በተኙበት አይደለም በሚሄዱበት መንፈስ ቅዱስ እንዲነካቸው እንደ ጳውሎስ በተለይ በኃይለኛ ተቃውሞ ውስጥ ያሉትን የእምነት ጥላ ውስጥ የተቀሉ በቃ እምነት ጥላ ይሆናቸው የሆነ ሁኔታ ውስጥ ተጋርደው የተቀመጡ መጋረጃ እምነት ይሆናቸው ከዛ አልፈው በቃ እግዚአብሔር እንዲነካቸው እዛ ቤት በጣም ጨለማ ይሆነ የተባለበት ቦታ ላይ እግዚአብሔር አንድ ሰው እንዲነካ በቃ ጸሎት አንድ ከበራ ከዛ በኋላ ለሁሉም መብራት ይችላል። ቤቱ ይበራል ከዛ በኋላ እና እምነት ጥላ ሳትከልሉ ስትጸልዩ በቃ የሆነ ሁኔታ የሆነ ምልክት ያለበት ቤት ብቻ አይደል ምንም ምልክት የሌለበት ድቅድቅ ጨለማ ውስጥ ስም እየጠራችሁ ቤተሰብ ቢሆን የሆነ ሁኔታ ቢሆን እዛ ውስጥ አልፋችሁ ጥሩና ጸልዩ። ለምን እግዚአብሔር በስራ ላይ ነው። የኤርሚን አገልግሎት ደግሞ እንደው ብትችሉ በቃ ምንም ባትችሉ በቃ ምንም አቅም ባይኖራችሁ ሌላ በጸሎት ከጎኑ እንድትሆኑ በቃ በጣም በጸሎት ከጎኑ እንድትሆኑ። ለምን እልፉን እንደገና የማረከ አሳልፎ እንዲሰጠው በየትኛውን ቋንቋ በምንም ቋንቋ የሚሰማ የማይሰማውን ሁሉ አሳልፎ እንዲሰጠው ገብቶ እንዲማረክ ምርኮ እንዲሆንለት በቃ ለምን በአንድም በሌላ ጌታ ሊመጣ ነው። በቃ ምንም ማለን ጌታ ሊመጣ ነው። በደጅ ነው። ቢያንስ በዚህ ስራ ላይ ወተን በሌላ ነገር እንኳን ተንባንል ከኤርሚ ጎን ሆነን እየጸለይንለት እግዚአብሔር እልፍን ምርኮ እንዲሰጠው ወደ ጌታ መንግስት ጠርቶ እንዲያገባ በቃ በቃሉ የቃሉ መዶሻ የደነደነ ልባቸውን እንዲሰብር በቃ መነካት እንዲሆን ስትገቡ ጸልያችሁ ግቡ። በቃ በዚህ ቃሉ ስትገቡ ለምትጽፉት ኮሜንት ራሱ በእውነት አንዳንዴ እየገቡ በጣም የማያንጽ ቃላቶች ያሉና የፈለገ ቢሳደቡ እንዳትሳደቡ እናንተ በቃ ባርኳቸው በቃ መርቋቸው። እናንተ ስትባርኳቸው እነሱ የሆነ ነገር መንፈስ ቅዱስ እንዲነካቸው በዛ ኮሜንት አልፎ እንዲነካቸው ኮሜንቱ ስትጽፉ እየጸለያችሁ ዝም ብላችሁ አትግቡ። በቃ እኔ አንዳንዴ ክርስቲያኖች ስንባል ብዙ ነገር አንዳንድ ነገር ኮሜንት ላይ እንጽፋለን፣ ፊድባክ እንመልሳለን። ያ መሆን የለበትም። እኛ የገባን እውነት እነሱ የገባቸው እውነት አንድ አይደለም። ስለዚህ እየሰሙ ያሉ እልፍ አሉ እስከ ዓለም ጥግ ድረስ። ኤርሚዬ እኔ ቃላት የለኝም። ብዙ ወገኖች ከጎንህ አለው አብረው ሚዲያ ላይ የሚገቡ የሚያገለግሉ አሉ። እኔ ብዙ ጊዜ እንደዚህ
ወደዚህ ብዙም ለመግባት አልሞክርም ግን አንዳንዴ ይልካለውኝ ያው እግዚአብሔር ቀንና ፍቃድ ሲሆን ሁሉ ነገር የሚሆነው ከብዙ ከምንም ነገር በላይ ግን በጸሎት ከጎንህ ነኝ ቅዱሳን ለኤርሚ ከምትጸልዩት በላይ እውነት ለልጆቻችሁ ፊት ለፊት ያስቀመጣችሁት ላይ ኤርሚን ስም አስገብታችሁ ጸልዩ ለምን ተግዳሮቱ ከባድ ነው ልጆቹን ቤተሰቦቹን እያስገባችሁ ተግዳሮቱ ከባድ ነው እኛም በምናምን እንኳን በአለም እንደዚህ እንደፈለግን የምንመላለስ እንኳን በራሳችን እናውቀዋለን እንኳን እሱ ከዚህ ከድቅድቅ ጨለማ ጋር የሚፋለም ተውና ስለዚህ ኤርሚዬ ኮኒ ቃላትም የለኝም በቃ በብዙ ከጎንህ ያሉ ዛሬ በብዙ ነገር ትላንትና የሆነ ነገር ሲባል የነበረው ንዛዞች እርግጠኛ ነኝ በጣም ቆጭቷቸዋል ለምን አሁን እውነት ለተለያየ እውነት ለአልገባቸው እየበራ ስላለ እነሱም እየገባቸው ስላለ ሳይቆጫቸውም አይቀርም ኤርሚ መመክረህ አንድ ነገር ምንድነው እዚህ ላይ ገብተው ሲያወያዩ በተለይ ከምታመጣቸው ሰዎች አሁን በነቢያት በተለያየ አገልግሎት ያላቸው እኔ የነቢያት ጸጋ አምናለሁ ቀበላለሁ የመለየት ጸጋ ደግሞ በጸሎት ላይ ያለው በቃ ማንንም ሰው የነቢያት ጸጋ እግዚአብሔር ነቢያት እንዳስነሳ አምናለሁ ግን በጸሎት መለየት እንዳለብን እውነትን ከሐሰት መለየት እንዳለብን የእግዚአብሔር ቃል ስለሚያስገድደን ማለት ነው እና ስታስገባ ወደዚህ ሚዲያ ሲመጡ ቢያንስ ማለት ነው ከኋላ ያለው በቀደም ተናግረሃል ግን በቃ ብዙም እንትን ብለህ ጥናት አድርገህ ብታስገባ ለምን አንዳንዴ ለእግዚአብሔር ቃል እውነት ተጀገናለ ለገንዘብ ለሆነ መታወቅ እዚህ ውስጥ ገብቶ ታውቆ መውጣት የሚፈልጋል ስለዚህ አንተ መታወቂያ አይደለህም እንዲታወቅልህ ታፔላ ኢየሱስ ነው እንጂ የሰው መታወቂያ አይደለህም የሆነ ቦታ ላይ የሆነ ነገር ከሰሩ በኋላ ከጀርባ ሌላ ነገር ሊሆኑ አንተ ጋር ታውቆ የሚወጡበት ምክንያት የለም ያዘው ከመጣቱ በፊት እንዳልከው ባለፈው ከጀርባ ያለውን ነገር ብዙ ነገሮችን አይቼ ነው ብለሃልና እግዚአብሔር ይባርክ እግዚአብሔር ጸጋውን ያብዛል የመለየት ጸጋ ከዚህም በላይ ይስጥህ ኤርሚዬ ኮኒ ቃላት የለኝም በቃ ምንም እኔ በጣም ነው ያለቀስኩ ነው የምሰማ ባይዘው በጣም አልቃሻ ነኝ ካንተ የባስኩና ያለቀስኩ ነው የምሰማ ለምትነግራቸው ለምታገለግላቸው ለምትጸልያቸው ቃላቶች በሙሉ ያለቀስኩ ነው የምሰማ በእንባ ነው የምሰማ በቃና ለምን ውጊያውን ሰልፉን አቀዋለሁ ለምን እኔ በዚህ በሆነ ሁኔታ ውስጥ እንኳን ያለውን ሰልፍ ስለማቀው አንተ እዛ ውስጥ ነው ያለብህን የርግማን ናዳና የተለያየ መርፌ ቀርቶ አይደለም በሚስማር ቸክለው ቢያደርጉ አንተ ላይ እንደማይሰራ አቃለሁ በእስራኤል ላይ ስለማይሰራ ማለት ነው አንተ እስራኤል ነህ የእስራኤል ቅዱስ የመረጠ የባረከ ነህ ኤርሚዬ ተባርካል ከነ ቤተሰብ ዘር ትውልድ ይባረክ ዘር ትውልድ እስከ መጨረሻው ከዋይንካ አያግኝ ልጆች መውጣት መግባታቸው ከነ ባለቤት ከዚህ ከተባረከች ባለቤት ጋር መውጣት መግባቷ ሞገስ ይሁን የእግዚአብሔር ጸጋ ይታይባቸው የእግዚአብሔር ክብር በላያቸው ላይ ይታይ መውጣት መግባት በክርስቶስ ኢየሱስ ደም ይሸፈን መኪና የትኛውም የምትደካው ነገር በሙሉ በክርስቶስ ኢየሱስ ደም ይሸፈን ለማንንም አትታይ በክርስቶስ ኢየሱስ ስም ለማንንም ለሚያሳድድህ አትታይ ፎቶውን ሲፈልጉ የክርስቶስ ደም ላዩ ላይ ይታይ የሆነ ስምና አድራሻን ሲፈልጉ የክርስቶስ ደም ላዩ ላይ ይታይ ድንግዝግዛቸው ይጣ አፋቸው ይታሰር ምን ሆነ እስከሚሉ የእስራኤል ቅዱስ እግዚአብሔር እዛ ቦታ ላይ በእውነት የሚያስገርም የእግዚአብሔር እጅ ይታይ ስምህን በሚጠሩ በክፉ በሚያነሱ እግዚአብሔር አምላክ መላኩን ልኮ ማስጠንቀቂያ ይስጣቸው ከዚህ በኋላ ብሎ ማስጠንቀቂያ ይስጣቸው እንዳውም ለአንተ መጸለይ ይሁንላቸው ይባረኩ ይቀደሱ ልባቸው አንደበታቸው ይቀደስ ወደ እግዚአብሔር መንግስት መቀላቀል ይሁንላቸው እግዚአብሔር ሆይ አመሰግንሃለሁ ለኤርሚዬ ስለ ልጆቹ ስለ ቤተሰቦቹ እዚህ ውስጥ ስላሉ ከኤርሚ ጎን ለሆኑ ለሚጸልዩ በምድር ዳርቻ ሆነው ለሚሰሙ የሃይማኖት ጥላን ተከልለው እዚህ ውስጥ አልፈው ተሸፍነው ለሚሰሙ ሁሉ ነው ጸልያለሁ እግዚአብሔር አምላክ ሆይ በመነካት እንድትነካቸው እግዚአብሔር በህልም ባራይ እንድትናገራቸው እንደ ጳውሎስ በመንገድ እንድታገኛቸው ይሄ የሚሰሙት ቃል እንዲወቅሳቸው መንፈስ ቅዱስ በዚህ ቃል ላይ አርፎ እንዲወቅሳቸው በሌሊት እንዲገናኛቸው የእስራኤል ቅዱስ እግዚአብሔር አንተ ሁሉን ታደርግ ዘንድ ቻይ ነህና ሐሳብ ከቶ እንደማይከላከል አወቁ እንዳለ እግዚአብሔር ዛሬ ይሄንን በሰሙት ላይ ከዚህ በፊት እስከ ዛሬ በሰሙት ላይ አባ የኔ ጌታ የሰማይ አምላክ ቅዱስ እግዚአብሔር ያህዌ አልፋ ኦሜጋ የሆንከው የዘላለም አምላክ ቅዱስ እግዚአብሔር በልጅ በኢየሱስ ስም ማጸናሃለሁ በዚህ ውስጥ ለሚሰሙ ከ60 ሺህ በላይ ሆነው ለሚሰሙ ሰዎች መነካት ይሁንላቸው መንፈስ ቅዱስ የደደደ ልባቸውን ሰብሮ ያበረው ወደ ጽድቅ መንግስት መቀላቀል ይሁንላቸው ኤርሚዬ ተባረክ ጸጋ ይብዛላችሁ ጾም ተባረክ ይቅር በዘመን ይለበት ፋይው አሜን 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 ሁላችንን ይሄንን የመንግስቱን ስራ እየሰራን ያለ ነው
በየቤታቸው ለዚህ 10 ዓመት ውስጥ በየስፍራ ሁሉ በምድር ዙሪያ የምትጸልዩ ወገኖች በጌታ የምታምኑ እህቶቼና ወንድሞቼ እንደዚሁም እናቶች አባቶች ታውቃላችሁ ጌታችን ድምጻችንን ይሰማል ሰምቶም ይመልስልናል። እኛ ከሌላው ቤተ እምነት ለየት የሚያደርገን ስንጠራው የሚሰማን ሰምቶም የሚመልስልን አምላክና አባት አለን። የኛ አምላክ እግዚአብሔር አምላካችን ብቻ ሳይሆን አባታችንም ነው። ዳድ ባባ ብለን የምንጠራው ማናቸውም አባ ብለው አይጠሩትም። የትኛውም ሃይማኖት ውስጥ ሄዱ ኢቭን ክርስትና ውስጥ እንኳን የተባሉት አባ ብለው እንኳን ለመጥራት አይችሉም። ምክንያቱም የልጁን መንፈስ ስላልተቀበሉት በእውነተኛ መንገድ በልጁ በኢየሱስ ክርስቶስ በማመን የልጁን መንፈስ ስላልተቀበሉ አባ ብለው አይጠሩ እና እኛ አምላክ አለን አባት አለን የሚሰማ ነው። ስለዚህ በእርግጠኝነት የምነግራችሁ በጣም ይታወቀኛል። አንድ እንደዳነ ሰው እግዚአብሔር ምሕረትና ቸርነት አብዝቶለት ጸጋ እንደሰጠው ሰው በጣም ይታወቀኛል። የቅዱሳን ጸሎት በስራዋ ኃይል ታደርጋለች ብሎ የሚለው በጣም ነው የሚታወቀኝ። ወንድሞቼ እናቶቼ በጸሎት ብርቱ ሆኜ አይደለም እኔና ቤቴ ጌታ እናውቃለን። እና የእናንተ ጸሎት በምድር ዙሪያ የምትጸልዩ ወገኖች ሁሉ ጭምር ለዚህ ነው ነገሩን ሁሉ ስኬታማ እያደረገው የሚሄደው ማለት ነው። አትጠራጠሩ ወንድሞቼ እናቶች። ከዛሬ 10 ወር በፊት ያልኳችሁ ማለት ነው ያ ወርቃማ ከለር እባብ በጣም ነው በቃ እግዚአብሔር ሲያሳየኝ አንዳች ነገር እንደሚሆን ማለት ነውና ማስታወሻ ደብተር አለኝ ጌታ ማስታወሻ ደብተር አለኝ ጌታ ሲናገረኝ የምጽፍበት አገራዊ የሚሆን ቤተክርስቲያን ተኮር ግለሰባዊ የሚሆን እኔንም ሌሎችን በተመለከተ ጌታ የሚያሳየኝ ነገር ጽፋለሁ። ከሱ ዘንድ የማየው ነገር በፍጹም ውሸት የለበትም እና እዛ ማስታወሻ ደብተሬ ላይ ጽፋለሁና የዛሬ 2 ዓመት አካባቢ ነው ደብተሬ ላይ ጽፌ ያየሁት ራእይ ማለት ነው። ከጌታ ዘንድ ያየሁትን ይሄው አደባባይ ላይ የምናገረው አደባባይ ላይ ትውልድ ተቀበለ አልተቀበለ የኔ ቢዝነስ አይደለም። ዋናው መልእክቱ ከጌታ ነው ያየሁት አይደለም ብሎ የሚለው ነገር ሊያስጨንቀኝ የሚገባው እንጂ እና መልእክቱ ከጌታ ነው አይደለም ብሎ የሚለው ነው ሊያስጨንቀን የሚገባው ለኔ ብቻ ሳይሆን ለእናንተም ጭምር ወገኖች የምነግራችሁ መልእክት ከጌታ እናያለን። በራእይ በህልም እግዚአብሔር ያሳያል። በደምብ ያሳየን ታውቃላችሁ። በድምጽ ይናገረናል። ድምጹን የምንሰማው በተገለጠ ጆሮአችን አይደለም በውስጥ በመንፈሳችን ላይ ነው እና እሱ ድምጽ እውነተኛ ድምጽ ነው። የእግዚአብሔር መንፈስ በውስጣችን ስላለ ማለት ነው። ልምምዱን መለማመድ አቅቶኝ ማለት እየሰማሁት የጌታ ነው አይደለም ብሎ በሚል በጣም ብዙ ጊዜ ተቸግሬ ነበር። ምንድነው አንዳች ሆነ ነገርማ የሆንኩት ነገር አለ ምናምን ነገር ይሄ ማለት ነውና ለካ ጌታዬ ነው። እኔ ዘላቂው ነበር ለካ ጌታዬ ነው። እና እንደዚህ የምትቸገሩ ሰዎች ካላችሁ ባላችሁበት ቤተክርስቲያን በጸጋ ስጦታ የማያምኑ ከሆኑ ፓስተሮቹ በእውነት ጌታ ምስክር ነው እጃችሁን አትጫኑ። ማነው እጃቸውን እንዲጭኑባችሁ አትፍቀዱ። በጸጋ ስጦታ የማያምን ፓስተር መንፈስ ቅዱስ አሁን በአካሉ በሆነች በቤተክርስቲያን እንደሚሰራ የማያምን ነብይ የማያምን ወንጌላዊ ሐዋርያ ዋቴቨር የጸሎት አገልጋይ ማንም ቢሆን በእጁ አይደለም በምንም እንዲነካችሁ አትፍቀዱለት። እሱ ገና ራሱ አርነት መውጣት አለበት። መንፈስ ቅዱስ በማይገዛው ጉባኤ መንፈስ ቅዱስ ያልተቆጣጠረው ሰው በመንፈስ ቅዱስ የማይመራ አገልጋይ ምንም አልኳችሁ የፈሰሰ ውሃ አናቀናም። በእግዚአብሔር መንግስት ውስጥ ምንም ማድረግ አንችልም። ስለዚህ ጌታ በመንፈሳችን ይናገረናል፣ ለልባችን ይናገረናል።
አይመስለን ነበር። እኔ ሲናገረኝ አይመስለኝም ነበር። ብቻዬን ቁጭ ብዬ ያሰላሰልኩበት ቀን አለ። ድምፁ አይሄድም፣ ያሳየን ራእይ አይሄድም። እና የዛሬ 2 ዓመት ላይ ማስታወሻ ላይ ጽፌዋለሁ ብዙ መልእክቶች ስላሉ። አንድ ትልቅ ግዙፍ ዘንዶ ተጠቅልሎ ተኝቷል እና ጌታ አሳየኝ። በወቅቱ ለፓስተር ታሬ ስለምንደዋወል አይ ቲንክ ለፓስተር አላዛር ይመስለኛል ደውዬ ነግሬዋለሁ። አይ ቲንክ ወንጌላዊ ናቲም እንደዚህ ይመስለኛል ከአንድ 3 ወንድሞች ጋራ በተለይ ፓስተር ታሬ ታሪኩ እሸቱ ስለምንደዋወል እና ይሄ ዘንዶ ተጠቅልሎ ህፃናት ናቸው፣ ልጆች ናቸው። ጭራሮ የሚባል ቀጫጭን እንጨት እንደሱ አይነት ይዘው ይመቱታል። ተኝቷል። በቃ ተረጋግቶ ነው የተኛው። ተረጋግቶ ነው ወደ ይሄ ምንድነው የኑጋ አይነት ከለር ያለው ነው። በጣም ያብለጨልጫል። ጥቁር ነው ግን በጣም ያብለጨልጫል። ኑግ ከተወቀጠ በኋላ እንደሚያብለጨልጭ ከቅባቱ የተነሳ ውስጡ ያለው ማለት ነው። ትልቅ ነው። እባብ አይደለም ዘንዶ ነው ያየሁት። ዘንዶ ትልቅዬ ዘንዶ ተጠቅልሎ ተረጋግቶ ተኝቷል። እና ልጆች ናቸው ማያቸው ጭራሮ ምናምን ነገር ይዘው እነዚህ ሊመቱት ይሞክራሉ። ምንም ምቱ እሱ ከተኛበት ቦታ ላይ በምንም አይነት መልኩ አይቀሰቅሰውም። ያው አምላክ የያዕቆብ ንጉስ ምስክሬ ነው። እና አይቀሰቅሰውም። ይመቱታል እንትን ይላሉ፣ አይቀሰቅሱትም። በዚህ ሰዓት እጄ ላይ 2 ጊዜ ማነው 2 በትር ሁሌ አለ። ጌታን ከተቀበልኩበት ጊዜ ጀምሮ ማለት ነውና የበትሩም ጉዳይ ያልገባኝም ነበር። በኋላ ላይ ያው የቃለ ሕይወት ቤተክርስቲያንና አባት የሆኑ ጋሽ ሙሉጌታ የሚባሉ ሆነው እንደ ጌታ ሄደዋል። እሳቸው ናቸው የተረጎሙልኝና ያወቅኩት ማለት ነው አለ 2ቱም በትር እና ግን የዛን ቀን እግዚአብሔር ሲያሳየኝ ትልቅዬ ሰይፍ ይዤ ያን ዘንዶ በጭራሮ ይመቱታል። አይነሳም። ዘንዶ በጭራሮ ነው የሚመቱት። ልጆች ናቸው። እድሜያቸው አይ ቲንክ ከ12 እስከ 8 ምናምን ነገር እድሜ ባለ ክልል ውስጥ ያሉ ማለት ነው። እና በቃ ይደበድቡታል በግራ በቀኝ በአራት ማዕዘን ሆኖ እሱ ተረጋግቶ ነው የተኛው። ምንም ቅስቅስ አይልም። እኔ ዘንዶ በአይኔ እንደዚህ አይቻል አቅም በስጋ አይኔ እኔ ተወልኩበት አካባቢ ከብቶች የጠበቅኩበት አካባቢ ላይ እባቦች ምናምን ነገሮች አይቻለሁ። ዘንዶ አሁን እዚህ ዩቲዩብ ላይ ምናምን ነገር እንደዚህ አንዳንድ ጊዜ ስክሮል ስናደርግ እንደዛ ነው የማየው እንጂ አላየሁትም። እንደዚህ በስጋ አይኔ በአካል ፊት ለፊት አግኝቼ አላየሁትም። እና ተረጋግቶ ተኝቷልና በእጄ ላይ ትልቅ እንደ ብርሃን የሚያበራ ሰይፍ ነው እጄ ላይ ያስኩትና 4 ቦታ ቆራረጥኩትኝ በተኛበት 4 ቦታ ነው የተበጣጠሰው። እና በዚህ መካከል ፈርተውት እየጮሁ ነበር የሚመቱት የነበረው። ከጮህታቸው ከጭራሩ ማረፍ የተነሳ እላው ላይ ሲያርፍበት ምንም አልተከሰከሰም። እዛው በተኛበት ነው ቆራርጥኩትና ነቃው ከህልሜ። ከዛ በኋላ ነው የዛሬ 10 ወር አካባቢ ላይ ያ ወርቃማ ከለር ያንን ራእይ የሰማችሁ በትክክል በዛን ጊዜ የሰማችሁ እስቲ 77 ቁጥር ጻፉ። ወርቃማ ከለር እባብ ጌታ አሳየኝ። በእጄ ላይ ባለ በትር በጠንካራ መታት ስመታው መደበቂያ እየፈለገ ሲሸሽ እግዚአብሔር አሳየኝ ብዬ የዛሬ 10 ወር ምናምን አካባቢ ላይ 5 6 7 8 ነገሩ ምስክርነት በሶስት ላይ የሚጸናው ግን እንደ የሰማችሁ አላችሁ። በጣም ነገን እየታስታውሳላችሁ ያ ብኔልም ሰምታችኋል። ወንድሞች ፍራቶች ዲቤት ያደረግን ቀን እዛ ሰው አይን ውስጥ ነው ያየሁትኝ። በጣም የገረመኝ ወደ ዲቤት ከመምጣቴ በፊት የጸለይኩት ጸሎት ለመጸለይ ተንበርክኬ እኔ ጸለይኩ ይላልም በእግዚአብሔር መንፈስ መነዳት ምን ጸለየው ጸሎት አለ አይደል?
እንደሚታወቀን በቃ አጭር ግልጽ የሆነ ጸሎት ማለት ነው። ይሄ የድግምት መንፈስ ማለት ነው።